ሰላም ጤና ይስጥልን ተመልካቾቻችን፣ ዳጉ ጀምሯል። የዛሬ ውይይታችን ትኩረት የሚያደርገውም ለውይይትም ርዕስ አድርገን የመረጥነው የምግብ ሉዓላዊነት ላይ ነው። ትኩረት አድርገን ውይይት የምናደርገው እንግዲህ የምግብ ሉዓላዊነት ስንል በተለይም መሰረታዊ ሀሳቡ በ1993 እንደ አውሮፓውያን አቆጣጠር በቤልጅየም የተጀመረ እንቅስቃሴ ወይም ንቅናቄ ነው። ከዛ በኋላ እንግዲህ በርካታ ሀገራትም በተለይም ባደጉ ሀገራት ተግባራዊ ሲያደርጉት ቆይተዋል። በቅርብ ጊዜ ደግሞ በተለይ በመደመር መንግስት በኢትዮጵያ በሰፊው የምግብ ሉዓላዊነትን ተግባራዊ ለማድረግ በርካታ ስራዎች በመሰራታቸው አሁን ላይ በተለይም ቀደም ሲል ከውጭ ገቡ የነበሩ ምርቶችም በሀገር ውስጥ የመሸፈን ስራዎችና የበጋ መስኖ ልማቶችን ጨምሮ አጠቃላይ በተለይ በህብረተሰቡ እንደዚሁ በራሱን በምግብ እንዲችል የተለያዩ ጥረቶችም እየተደረገ መሆኑን ይታወቃልና በተለይ መሰረታዊነት የምግብ ሉዓላዊነት ምንድን ነው የሚለውን ሀሳቦችም ለማንሳት ያክል በዋነኝነት የምግብ ማግኘት የሰብአዊ መብት አንዱ አካል መሆኑን ማንሳት እንችላለን። ሁሉም ማህበረሰብ እንግዲህ ምግብ እያንዳንዱ ማህበረሰብ በየቀን ውሎ ሊያገኘው የሚገባና መሰረታዊ ጉዳይ እንደመሆኑ ምግብ አንዱ የሰብአዊ መብት መሆኑን ማንሳት እንችላለን። በሌላ በኩል እንግዲህ አጠቃላይ የምግብ ሉዓላዊነትን ለማረጋገጥ የሀገር በቀል የምግብ ስርዓቶችን ማካሄድ ያስፈልጋል ወይም መዘርጋት ያስፈልጋል ማለት ነው። ይህ ማለት እንግዲህ እያንዳንዱ የምግብ ስርዓቱ ወይም ደግሞ የምርት ማምረት ስርዓቱም ሀገር በቀል መሆን ይገባቸዋል። ከዘር ጀምሮ አጠቃላይ ደግሞ እንደዚሁ ለምርት ግብዓት የሚሆኑ ምርቶችንም በሀገር በኩል እንደዚሁ መሸፈን እንዳለባቸውና ሀገር በቀል መሆን እንዳለባቸው ማንሳት ይቻላል። በሌላ በኩል እንግዲህ ምርቱ ከተመረተ በኋላም የአቅርቦት ተደራሽነትንም እንደዚሁ በሰፊው ያማከለ መሆን እንዳለበት ምርቱ ባለበት ቦታ እንደዚሁም በሌለበት አካባቢ በፍላጎትና በአቅርቦት መካከል ያለው ምጣኔም ማሻሻል እንደሚያስፈልግ ማንሳት ይቻላል። በሌላ በኩል በተለይ አርሶ አደሩ እንግዲህ ምርትና ምርታማነቱን ለማሳደግ የእውቀት ክህሎቱንም ከፍ ማድረግ እንዳለበት ማንሳት እንችላለን። እንግዲህ በተለይ ከቅርብ ጊዜ ወዲህ ለአርሶ አደሩ የተለያዩ የቴክኖሎጂዎችን ተጠቃሚ እንዲሆኑ እና እንደዚሁም የምርት አቅርቦቱም ተደራሽ እንዲደረግ ማለት ነው የተለያዩ ግብዓቶችም ተደራሽ እንዲሆንላቸው የምርምር ስራዎችም ከፍ እያሉ መምጣታቸውን ማንሳት እንችላለን። በዋነኝነት ግን ሀሳቡ እንደዚሁ አንዱ የእውቀትና ክህሎትን መገንባት እንደሚያስፈልግ ነው። በሌላ በኩል እንደዚሁም አምራቾችንም እንደዚሁ ለአምራቾችም እንደዚሁ በፖሊሲና በአቅርቦት ደረጃም የተሻለ ግንኙነት መኖር እንዳለበት ማንሳት እንችላለን። ሌላው ከተፈጥሮ ጋር የተዛመደ እንደዚሁ ምርትና ምርታማነትን ማሳደግ እንደሚገባም አንዱ መነሻ የምናደርገው ሀሳብ ነው። እንግዲህ በተለይ ከአየር ንብረት ጋር የተዛመደ መሆን እንዳለበት እናንሳለን። ኢትዮጵያ በርካታ ድርቆችን እንዳስተናገደች እንግዲህ ባለፉት ዓመታት የምናስታውሰው ነው። ይህም ከአየር ንብረት ለውጥ ጋር ተዛምዶ የመጣ ችግር መሆኑን ይታወሳልና በተለይ አሁን ደግሞ ከቅርብ ጊዜ ወዲህ በክረምት ብቻ ሳይሆን በበጋም እንደዚሁ ማምረት እንደሚቻል የተለያዩ ስራዎች እየተሰሩ መሆኑን ማንሳት እንችላለን። በዚህም ደግሞ ሰፊ የሆነ ውጤቶች የተመዘገቡበት ነው። አጠቃላይ መሰረታዊ ሀሳቦች እነዚህ ቢሆንም ግን እስኪ ምን አይነት ደግሞ ተጨማሪ ሀሳቦችን ኢትዮጵያ ምን ተግባራዊ እያደረገች ነው፣ ሌሎች ሀገራት ቀድሞ በመጀመራቸውስ ምን ለውጡ የሚሉ ሀሳቦችንና ተጨማሪ ውይይቶችን ደግሞ መለስ ብለን እናደርጋለን። አብራችሁን ቆዩ። መልካም እንግዲህ የዛሬ ውይይታችን ቀደም ሲል እንዳነሳ ነው የምግብ ሉዓላዊነት ላይ ነው ትኩረት አድርገን ውይይት የምናደርገው። እንግዲህ ኢትዮጵያ በተለይም ባለፉት ዓመታት የምግብ ሉዓላዊነቷን ማረጋገጥ ባለመቻሏ በርካታ በተለይም በድርቅ ምክንያት ማለት ነው ብዙ ኢትዮጵያውያን ሕይወታቸውን እንዳጡ የሚታወስ ነው። ነገር ግን ከቅርብ ጊዜ በተለይ በመደመር መንግስት በርካታ ስራዎች እየተሰሩ ነው። ይህን ታሪክ ለማድረግ ማለት ነው። በተለይ አሁን ላይ ምን ስራዎች እየተሰሩ ነው? ቀደም ሲልስ እነዚህን ስራዎች ቀድሞ የጀመሩ መሰረታዊ የሆነውን የምግብ ሉዓላዊነትን ሀሳቦች ተግባራዊ ያደረጉ ሀገራት ምን ውጤት አመጡ? ኢትዮጵያ በአጭር ጊዜ ውስጥ ደግሞ ምን ስኬቶችን አከናወነች? የሚሉ ሀሳቦችን እያነሳን አብረን ቆይታ እናደርጋለን። አብሮን ቆይታ የሚያደርጉት ዶክተር ቃላብ ታደሰ የውጭ ጉዳይና ደህንነት ተመራማሪና መምህር ናቸው። እንደዚሁም ደግሞ እዚሁ የምግብ ሉዓላዊነት ላይ መሰረት አድርገው እንደዚሁ የጥናታዊ ጽሁፍ በተለያዩ ጆርናሎች ያሳተሙ ናቸው። እንደዚሁም አቶ መሰረት ጸጋይ የግብርና ትራንስፎርሜሽን ኢንስቲትዩት የኢትዮጵያ ምግብ ስርዓት ሽግግርና ኒውትሪሽን ክላስተር 1 አስተባባሪ ናቸው።
እሳቸውም እንደዚሁ አብረውን ቆይታ ያደርጋሉ። ከደቡብ አፍሪካ ደግሞ ዶክተር ሙላቱ ፍቃዱ እሳቸውም የምጣኔ ሀብት ተመራማሪና መምህርም ናቸው። እሳቸውም እንደዚሁ መለስ ብለን የምናገኛቸው ነው የሚሆነው። እኔ ተመስገን እንዳለ ደግሞ የእናንተን ሀሳብ አስተያየትም እያስተናግዳ አብሪያችሁ ቆይታ አደርጋለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየ። ዛሬ ውይይት የምናደርገው እንግዲህ መሰረታዊ የሆነና በተለይ ኢትዮጵያ ሉዓላዊነቷን ለማረጋገጥ የሀገር ግዛቷን ወይም ደግሞ ዳር ድንበሯን በማስጠበቅ ረገድ በጣም ትልቅ ታሪክ ያላትና በተለይ በቅኝ ግዛት ውስጥ በርካታ ሀገራት ሲወድቁ ኢትዮጵያ ግን ያለመደፈር እንደዚሁም ዳር ድንበሯን አስጠብቃ የኖረች ነች። አንዱ መሰረታዊና ትልቁን የሀገር ግዛቷን አስጠብቃ ኖራለች። ግን እንዳንድ ችግር ለብዙ ጊዜ ሲነሳ የነበረና መጥፎ ጠባሳን ጥሎ ያለፈ ብለን የምናነሳው የዚህ በምግብ ራስን አለመቻል እና ከሱ ጋር ተያይዘው የሚመጡ ችግሮችን እናስታውሳለን። በዚህ ምክንያት እንግዲህ በታሪክ ውስጥም እንግዲህ በተለይ ከ13ኛው ክፍለ ዘመን ጀምሮ በርካታ የሆኑ ሰፋ ያሉ ድርቆችም እንደተከሰቱ የምናስታውሰው ነው። በ1880 እንደዚሁ የጀመረ እስከ 88 አካባቢ ማለት ነው ታላቁ ረሃብ የምንለው የምናስታውሰውና በጣም ብዙ አስከፊ ጉዳቶች የደረሱበት ነው። ከዛም በኋላ ደግሞ በንጉሱ ዘመን እንደዚሁ በ66 ከ74 ደግሞ በደርግ ዘመን እንደዚሁ በጣም ሰፊና እስከ 95 ደግሞ እንደዚሁ በተደጋጋሚ ከአየር ንብረት ለውጥ ጋር በተያያዘ ብዙ ኢትዮጵያውያን ሕይወታቸውን ያጡበት ችግር እንደሆነ የምናስታውሰው ነው። ግን ከቅርብ ጊዜ ወዲህ ደግሞ ይህን ታሪክ የመለወጥ እና ኢትዮጵያ በ1995 እንደዚሁ ኢትዮጵያ በዓለም አቀፉ ተቋም በፋኦ ጭምር ስያሜ ተሰጥቷት እንደዚህ በድርቅ ከተጎዱ ሀገራት ተብላ ስትጠራ ነበረች። አሁን ደግሞ ፋኦ ራሱ በቅርቡ ለተደረገው ፈጣን እድገት ለጠቅላይ ሚኒስትር አብይ አህመድም እውቅና የሰጠበት ሽልማት የሰጠበትን ነው። በቅርብ ጊዜ አጭር የሆነ ለውጦች የታዩበት መሆኑን እናነሳለን እና እስኪ እንደው ሰፋ አድርጌ እንደመነሻ ላድርገው እንጂ የምግብ ሉዓላዊነት እንዲሁ ለአንድ ሀገር ምን ማለት ነው የሚለውን መሰረታዊ ነገር እስኪ እናንሳ። ቅድም ያነሳነው ነገር አለ። እርስዎ የውጭ ጉዳይና ደህንነትም ተመራማሪ እንደመሆኑት የምግብ ሉዓላዊነትን ሳናረጋግጥ ሌላውን ሉዓላዊነት ራሱ አረጋግጠናል ማለት እንችላለን ወይ? አመሰግናለሁ ተመስገን። የምግብ ሉዓላዊነት ስንል አንደኛ ሁሉም ሰው ምግብ ማግኘቱ ሊሆን ይችላል። በእንግሊዝኛ ፉድ ሴኩሪቲ እንላለን። ሁሉም ሰው ምግብ ማግኘት አለበት። የምግብ ሉዓላዊነት ስንል ግን ወይም ፉድ ሶቨርኒቲ ስንል ከዛ ትንሽ ፈቀቅ ያለ ሆኖ አንድ አገር ህዝቦቿን መመገብ መቻል ብቻ ሳይሆን ያላትን የምግብ ስርዓቱን በሙሉ ፉድ ሲስተሙን በሙሉ በራሷ ቁጥጥር እንደምትፈልገው የአገሩ መንግስት እንደሚፈልገው ማድረግ ሲችል ማለት ነው እና አንድ ምግብ እንዴት ምን አይነት ዘር ተዘራ፣ እንዴት በቀለ፣ ምን አይነት ፈርቲላይዘር ተጠቀመ፣ የምግብ ስርጭቱና ዲስትሪቢዩሽኑ ምን ይመስላል ሚለውን በሙሉ አጠቃላ መቆጣጠር ስትችል ማለት ነው እና ይህንን መቆጣጠር ያልቻለ ሀገር ምንም አይነት የራሱን ደህንነትና የራሱን ሉዓላዊነት አስከበረ ማለት አንችልም። ይሄ በዋናነት አሁን ከቅርብ ዓመታት ወዲህ እየጎላ የመጣው ደግሞ አንድ ሀገር ራሱ ማምረት ካልቻለ ከውጭ የሚያስመጣ ከሆነ ከውጭ የሚልክለት ሰው የሚልክለት አገር ሲያቆም ወይም መንገድ ሲዘጋ በራሽያ ዩክሬን ጦርነት እንዳየነው ፈርቲላይዘር ሲቆም የሚገባ ስንዴ ሲቆም አንድ ሀገር ሉዓላዊነቷ አከተመ ማለት ነው። ስለዚህ የምግብ ሉዓላዊነትና ብሔራዊ ደህንነት የአንድ ሳንቲም ሁለት ገጽታዎች ናቸው። በዓለም ታሪክም የምንረዳው ለምሳሌ በጣም ትልቅ የሆነ ምሳሌ ሆነው በ1980 እና 90ዎቹ እንደ አውሮፓውያን አቆጣጠር ሃይቲ ውስጥ በተከሰተው የምግብ እጥረት ምክንያት አሜሪካ ከፍተኛ የሆነ የሩዝ ምርት ለሃይቲ ላከች። በዛ ጊዜ መንግስት ደስተኛ ነበረ፣ ያን ምግብ አከፋፈለ። ነገር ግን የሃይቲ የሩዝ አምራች ገበሬዎች ቀስ እያሉ ከገበያ ወጡ። ምክንያቱም የአሜሪካ ሩዝ በጣም ከፍተኛ የመንግስት ሰብሲዲ ያለው ነው። ምርቱ ወደዚህ ይመጣል፣ በእርዳታ መልክ ለሁሉም ይሰራጫል። ስለዚህ የምግብ እርሻ በዛ ሀገር አከተመ። ገበሬዎች
ያንን ማምረት አቆሙ። ከዛ በ2008 ዓ.ም በዓለም ላይ የተከሰተው የምግብ ዋጋ ንረት ጊዜ ሃይቲ ውስጥ ከፍተኛ የሆነ ብጥብጥ ተነሳ። ሃይቲ እስከ ዛሬ ድረስ ከዛ ጊዜ ጀምሮ ጤነኛ የሆነ መንግስት ሊኖራት አልቻለም። የሚመሩት የጋንጎች ናቸው፣ የከተማ ጋንጎች እና አገሪቱ ፈጽሞ እንዲያከትምላት ሆነ። አሁንም ከጎረቤት ሀገር ኬንያ እንኳን ሰላም አስከባሪ የሚላክላት ሆናለች። ይሄ ሆኖ ምንድነው የምግብ ሉዓላዊነታቸውን ማስከበር፣ ገበሬዎቹ ማምረት አልቻሉም። የዲፔንድ የሆኑት ከአሜሪካ በሚገባው ላይ ነበርና ይሄ የሚያሳየው አንድ ሀገር የራሱን ምርት መቆጣጠር ካልቻለ ሉዓላዊነት የለውም። አለፍ ስንልም በቱኒዚያ በአረብ ስፕሪንግ በግብጽ የተፈጠሩት የመንግስት ለውጦች ሁሉ የተከሰቱት የዋጋ ንረት በመነሳቱ ምክንያት መንግስት ህዝብ የሚያመርተው የለም። ስለዚህ የብሔራዊ ደህንነት ስጋት ሆነ ማለት ነው እና አንድ ሀገር የሚያመርተውን ምግብ መቆጣጠር እስካልቻለ ድረስ ብሔራዊ ደህንነት የለውም ማለት እንችላለን። በደንብ እናየዋለን መለስ ብለን በተወሰነ ደረጃ። ምክንያቱም በእኛም ሀገር ስናመጣው ብዙ ታሪካዊ የሆኑ ግንኙነቶችም ያሉበት ነው። የምግብ ሉዓላዊነታችን ባለማረጋገጣችን መሰረታዊ የሆነውን የሀገር ዳር ድንበራችንን ምን ያክል አስከብረናል እና ለሱ ምን ያህል ጉዳት አስከትሏል የሚለውንም እናነሳዋለን። ግን የምግብ ሉዓላዊነትን እሳቤውም መነሻውም ቀደም ሲል ስናነሳው ነበርና ቀደም ሲል የጀመሩ ሀገራት ምን ተጠቀሙ? በተለይ ልክ አሁን እኛ ኢትዮጵያውያን ሉዓላዊነትን ስንል መጀመሪያ ይመጣልን ብዙ ጊዜ አስተምሮትም ሊሆን ይችላል የዳር ድንበሩን ሀገር ግዛቱን ማስጠበቅ የሚለውን ነው። ግን ደግሞ ከሱ ባሻገር ውስጥ ላይ ያሉ ብዙ ባለፈውም ስናነሳቸው የነበሩ አሉ። አንድ ሉዓላዊነት አንድ ሀገር አስከብራል ሲባል መሰረቱ የሆኑ አሉ። በዛ ደረጃ ያልሰራንበት ምክንያት ምንድን ነው? ባለመስራታችንስ ምን አጣን? አቶ መሰረት በጣም አመሰግናለሁ። እንግዲህ የምግብ ሉዓላዊነት ስንል በአጠቃላይ በአንድ ሀገር የሚኖር ሕዝብ ምግቡን ሊያገኝ የሚችለው የመጀመሪያው ምርጫ የሚሆነው በማምረት ነው፣ በሀገር ውስጥ ምርቱን በማምረት ነው። ሁለተኛው ደግሞ ከውጭ ሀገር በእርዳታም በግዢ መልክ ወደ ሀገር ውስጥ አስገብቶ ሕዝቡን ሊመገብ ይችላል አንድ ሀገር። ስለዚህ የምግብ ሉዓላዊነት ብለን በምንናገርበት ጊዜ በአንድ ሀገር ያለ ህዝብ እና መንግስት በራሱ አቅም፣ በራሱ ሀብት፣ በራሱ ቴክኖሎጂ፣ በራሱ ፈጠራ ለህዝቡ የሚበቃውን ያህል ምርት አምርቶ መመገብ የሚለው ነው በቀጥታ ትርጉሙ ሊሆን የሚችለው፣ ወይንም በምግብ ራስ መቻል ከሚለው ጋር በቀጥታ ይገናኛል ማለት ነው። ይሄ እንግዲህ ምናልባት ይሄ በቀጥታ ሊሆን የሚችለው ምናልባትም ይሄ በፖሊሲ ደረጃ በትልቅ የፖለቲካል ኮሚትመንት እስከሌለ ድረስ በህገ መንግስትም በፖሊሲም ያልተደገፈ ከሆነ ምናልባትም የምግብ ሉዓላዊነትን ማረጋገጥ ከባድ ሊሆን ይችላል። ስለዚህ አንድ ሀገር ባለው የተፈጥሮ ጸጋ የተለያዩ የሰብል አይነቶችን በመጠንም በአይነትም ማምረት የሚችልበት እድል እስካለ ድረስ በአጠቃላይ ለህዝቡ የሚበቃውን ምግብ ማምረትና መመገብ እስከቻለ ድረስ አንድ ሀገር ሉዓላዊ ሆኖ ሊቀጥል ይችላል። ለምሳሌ እንደ ኢትዮጵያ አይነት ሀገራትን ብንወስድ በተፈጥሮ ጸጋ በጣም የበለጸግንን፣ ስለዚህ ውሃ አለን፣ መሬት አለን፣ የሰው ኃይል አለን፣ የተለያዩ ደግሞ የምርምር ስራዎችን የሚሰሩ ተቋማት አሉ ሀገር ውስጥ። አዳዲስ የፈጠራና የምርምር ውጤቶችን የሚያወጡ ደግሞ የዩኒቨርሲቲዎችም አሉን፣ የሰው ኃይል ይፈጥሩልናል። ሰፊ ሊለማ የሚችል መሬት አለን። ስለዚህ እንደ ኢትዮጵያ ባሉ ሀገራት የምግብ ሉዓላዊነትን ማረጋገጥ ቅድሚያ ተሰጥቶት ሊሰራ የሚገባ ጉዳይ ነው ማለት ነው። ምክንያቱም ቅድም ወንድሜ እንደገለጸው ያለ ምግብ ሉዓላዊነት የሀገር ሉዓላዊነት ሊመጣ አይችልም። ምክንያቱም በእርዳታ ስም ሊመጣ የሚችል ሌሎች ተጨማሪ መዘዞችም ፖለቲካል አፍሌሽንስ ኢሹስ ሊመጡ ይችላሉና ስለዚህ እነዚህን ለማስቀረት በሀገር ውስጥ ሙሉ በሙሉ የራስን በምግብ የመቻል ጉዳይ ቅድሚያ ተሰጥቶት እየተሰራ ይገኛል። ይሄ መቀጠል ያለበት ጉዳይ ነው ብያስባለሁ። እንመጣለን በተለይ በተግባር ምን ስራዎች ተከናወኑ የሚለውን እና ብዙ ስራዎች እንደተሰሩ ያው ብዙ ዓለም አቀፍ ተቋማትም ጭምር እውቅና የሰጡት ተግባር ስለሆነ ሰፋ አድርገን እናየዋለን። ፕሮፌሰር ከደቡብ አፍሪካ እሳቸውም አሉ። ፕሮፌሰር በተለይ ኢትዮጵያ የምግብ ሉዓላዊነትን እንግዲህ ለማረጋገጥ በርካታ ስራዎችን እየሰራች መሆኑ ይታወቃል። ያደጉ ሀገራት ደግሞ ቀደም ብለው ጀምረው
ሰፊ ውጤት እንዳመጡ የሚታወቅ ነው እና በተለይ የምግብ ሉዓላዊነት ከብዙ ነገር ጋር የሚገናኝ መሆኑ እርስዎ ደግሞ የምጣኔ ሀብት ተመራማሪና መምህርም ነዎት በደቡብ አፍሪካ። እስኪ በተለይ አንድ በምግብ ሉዓላዊነትን ያላረጋገጠ ሀገር የኢኮኖሚ ሉዓላዊነትን እንደ ሀገር አረጋግጧል ማለት እንችላለን ወይ? ሌሎች ኢኮኖሚ ዘርፎች የምንላቸው በርካታ ዘርፎች አሉ። አንዱ ይሄ የግብርናው ዘርፍም ከዚሁ ከኢኮኖሚው ጋር የሚገናኝ ሆኖ ግን ራስን ከመቻልና ከሌሎች ጋርም የሚገናኝ በመሆኑ በእርግጥ የምግብ ሉዓላዊነቱን ያላረጋገጠ ሀገር የኢኮኖሚ ሉዓላዊነቱን አረጋግጧል ማለት እንችላለን? አመሰግናለሁ ተመስገን። አንተንም የዳጉ ተመልካቾችና አድማጮችን እንዲሁ ላመሰግን ወዳለሁ። ሁለት ነገሮች ዶክተር ቃላብና አቶ መሰረት ዋና መሰረታዊ የሆነውን አስቀምጠዋል እና እኔ ከምጣኔ ሀብት አንጻር ሳየው የምግብ ሉዓላዊነት ካልተረጋገጠ የኢኮኖሚ ሉዓላዊነትን ማረጋገጥ በእጅጉ አዳጋች ነው የሚሆነው። ፕሮፌሰር መለስ ብለን ከምጣኔ ሀብት ጋር ያለውን ተዛምዶ መለስ ብለን እናገኘታለን። የተወሰነ ድምጽ ችግሮች ስላሉት እንመለሳለን። ወደ ወላይታ ስቱዲዮአችን እንሄድና እንዲሁ አጠቃላይ የምግብ ሉዓላዊነትን ለማረጋገጥ በበርካታ ኢትዮጵያን የሀገራችን ክፍል ማለት ነው ብዙ ስራዎች የተሰሩ መሆኑ ይታወቃል። አንዱ ደግሞ በአትክልትና ፍራፍሬ የሚታወቀው አካባቢ ነው። አጠቃላይ እዛ ያለውን ሀሳብ ሊያጋሩን ደግሞ እንግዳችን ይገኛሉ። መቀጠል ይችላሉ። እስኪ አመሰግናለሁ። እንደ ዞናችን ወይንም እንደ ወላይታ ዞን የምግብ ሉዓላዊነትን ለማረጋገጥ መጠነ ሰፊ ስራዎችን እየሰራን እንገኛለን። በተለይ የግብርና ስርዓታችን የመጣው ተያይዞ የመጣው ከአርሶ አደር ማለት በበሬ ጫንቃ ላይ የተመሰረተ ነበረ። የዝናብ ጥገኝነት ስርዓት ነበረ። ያንን ለማስቀረጥ የመስኖ አማራጮችን መጠቀም፣ ግብርና ስርዓቱን ደግሞ መካናይዝ የማድረግ ስራ ያስፈልጋል። በተጨማሪ ደግሞ የግብርና ትራንስፎርሜሽኑን በውሉ ተገንዝበን ያንን ተግባራዊ ማድረግ አለብን። በተቻለ መጠን የግብርና ትራንስፎርሜሽኑም በአንድ ጀንበር የሚመጣ ነገር ባይሆንም ቀስ በቀስ እኛም ደግሞ በትኩረት እየሰራን በአካባቢያችን ወይንም በዞናችን መካናይዝ እያደረገን የመጣንበት ሁኔታ ነው ያለው ማለት ነው። በዝርዝሩ ስንመለከት በተለይ ከበሬ ጫንቃ ይሄ የግብርና ስርዓታችን ለማውረድ የተለያዩ ትራክተሮችን የገዛንበት ሁኔታ አለ። ይሄ ትራክተር ደግሞ ወደ ታች ወርዶ ለአርሶ አደሮች ተገቢውን አገልግሎት እየሰጠ ነው ያለው። በዛም ደግሞ የግብርና ኤክስቴንሽን ስራዎችን ማጠናከር፣ ተረጅነት አስተሳሰቦችን ደግሞ ከህዝባችን ማንሳት፣ ማስተማር፣ በአስተሳሰብ ላይ መስራት ይሄ ነው። በዚህ ጉዳይ ላይ በስፋት እየተሰራ ያለበት ሁኔታ ነው ያለው። አሁን ያለንበት ይሄ የመስኖ ወቅትም ስለሆነ እንደ ዞናችን የተለያዩ አማራጮች አሉ። ከ38000 ሄክታር በላይ በመስኖ የሚለማ አካባቢዎች ተለይቶ 38500 አካባቢ ክንውንም ያገኘንበት ሁኔታ ነው ያለው። በዚህ ላይ ደግሞ ምንድነው በዚህ በመስኖ ወቅት የሰራናቸው ስንዴ ልማት ነው። በመቀጠል ደግሞ አትክልትና ፍራፍሬ ነው። ወደኛ አካባቢ ሞር የሚታወቀው ማንጎ ምርት አለ፣ አቮካዶ ምርት አለ፣ የተለያዩ ሰብሎች አሉ። ስለዚህ በዚህ ላይ በትኩረት እየተሰራ ያለበት ሁኔታ ነው ያለው ማለት ነው። እሺ መለሳለሁ ሌሎች አስቡ። ስለዚህ የምግብ ሉዓላዊነትን ዶክተር ቀደም ሲል እያነሳን የነበረው በተለይ ከሉዓላዊነት ጋር የምግብ ሉዓላዊነት
ከሀገረ ግዛት አጠቃላይ ከማስጠበቅም ዳር ድንበርን ከማስጠበቅም አንጻር ያለውን ሚናም የራሱ የሆነ ስናነሳ ነበርና በተወሰነ እንደውም በታሪክ አጋጣሚ ስንመለከተው ከዚህ ጋር አብሮ ተያይዞ የመጡ ችግሮችን ማንሳት እንችላለን። ለምሳሌ ኢትዮጵያ ያው ቀደም ሲል እንዳነሳ ነው ከ13ኛው ክፍለ ዘመን ጀምሮ በተደጋጋሚ የድርቅ ጉዳት እንዳደረሰ ታሪክ ይጠቅሳል። በተለይ ደግሞ የሚታወቀው በ1980ዎቹ እስከ 88 አካባቢ ድረስ ያሉ የታላቁ የምንለው ረሃብ ወይም ድርቅ ትልቅ ችግር ያደረሰበትን ሁኔታዎችን እናስታውሳለን። ግን በዚህ ጊዜ አሁን እንደምናውቀው በተለይ ጦርነቱ ወይም ከመጀመሩ የአድዋ ጦርነት ከመጀመሩ በፊት ቀድሞ የዚህ አጠቃላይ የምግብ ሉዓላዊነታችንን እንዳናረጋግጥ ወይም የምግብ ዋስትናችን እንዳናረጋግጥ መሰረታዊ የሆኑ ጥቃቶች የተፈጸሙበት ነው። እንደሚታወሰው በተለይ ከጣሊያን የመጡ ከብቶችን በምጽዋ ላይ ልክ ከተራገፉ በኋላ ኢትዮጵያ እንግዲህ የአስተራረስ ስርዓቷም በኋላም አብሮ የሚያያዝ ጉዳይ ስለሆነ የአስተራረስ ስርዓቷም ከዚሁ እንስሳት ጋር የሚያያዝ ነው። አሁንም ድረስ ከዛ መውጣት ያልቻልንበት ሁኔታዎች አሉ። በእርግጥ በጣም በሰፊው ደግሞ ለውጦች የመጡበትን አሁናዊ ሁኔታዎችን ኋላ መለስ ብለን የምናየው ቢሆንም ግን ይህ ችግር በመነሳቱ አብዛኛው 90% የሚባለው የኢትዮጵያውያን እንደዚሁ እንስሳቶች የጠፉበት በተለይም ደግሞ ከብቶች ማለት ነው የጠፉበት ሁኔታ ከዛም ተያይዞ ማረስ ያልተቻለበትን ለ3 ዓመት ችግር ላይ ወደቀበትን የግብርናችንን ዘርፍ የምናስታውሰው ነው። ይህ በመሆኑም እንግዲህ ኋላም ጦርነቱ ከጀመረ በኋላ ወደ ቀይ ባህርን መሻገር ያልቻልንበት አንዱ የዚሁ የምግብ ዋስትና ወይም ደግሞ የሎጂስቲክስ እጥረት እንደመነሻው ሆኖ እናየዋለን። ይህ ማለት ምንድነው? አንደኛ ኋላ ላይ መለስ ለምናየው ራስን በራስ አቅምና ካለው ወቅታዊ ሁኔታዎች ጋር እንዲህ ችግሮች ቢፈጠሩ ብሎ በራስ አለመቆም በአንድ ጉዳይ ብቻ መወሰን። ያ ማለት ምንድነው? በእንስሳት ላይ አስተራረሳችን ከሆነ በሱ ላይ በዘላቂነት ማሰብ ከሱ የተሻገረ ለውጦችን አለማየታችን እስከ ቅርብ ጊዜ ድረስም ዋጋ ሲያስከፍለን ቆይቷል። አሁን በብዙ መልኩ ያደጉ ነገሮች ቢኖሩትም ግን ከዚህም ጋር አብረን ብናያይዘው እስኪ። ቴንክ ዩ ተመስገን። አንድ በ1995 አንድ መጽሐፍ ተጽፎ ነበር እና ስለ ቻይና ነው who feeds the small planet እንደዛ የሚል እና ሀሳቡ ቻይና 1.2 ቢሊዮን ያኔ ህዝብ ይሄን ሁሉ ህዝብ ማን ነው የሚመግበው? አንድ ሆነ ችግር በዓለም ላይ ተከስቶ ምግብ የሚሸጡላት አገሮች አንሸጥም ቢሉ ማን ይሄንን ይመግበዋል የሚል ነበር እና የኮሙኒስት ፓርቲ ኃላፊዎች ይሄንን አይተው በጣም ደነገጡ። ከዛ ምን የሚል ፖሊሲ ያወጡ? the red line ቀዩ መስመር የሚል ፖሊሲ ነው እና ይሄ መስመር የሚለው 120 ሚሊዮን ሄክታር ሁሌ ለግብርና የተለየ ነው። ሚኒማሙ በአመት የቻይና መንግስት ያ 120 ሚሊዮን ሁሌ መታረስና ህዝቡን መመገብ አለበት። ቀዩ መስመር ከታለፈ የሆነ ግጭት ቢፈጠር ቻይና መንግስት ይወድቃል፣ የተለያዩ ችግሮች ይፈጠራሉና ይሄ ማለት አገሮች ስትራቴጂካሊ ማሰብ መቻል ማለት ይሄ ነው። ምግብ ሸቀጥ ሳይሆን ምግብ ስትራቴጂክ ኮሞዲቲ ነው። እንደ ትልልቅ አንድ አገር ያስፈልገኛል እንደሚላቸው ንብረቶች ወይም አሴቶች እና ያ በመሆኑ ቻይና በሩዝ ምርትና ሌሎች ራሳቸውን ለምሳሌ እንደ አሳማ ራሳቸውን የሚበሉት ራሳቸውን የቻሉ ናቸው። ይህንን ስንመለከት በዓለም ላይ ትልልቅ የሚባሉ ሀገሮች ህንድ፣ ብራዚል፣ ራሻ፣ ካናዳ፣ አሜሪካ፣ ቻይናን ጨምሮ ኔት ፉድ ኤክስፖርተሮች ናቸው። በፍጹም ወደ ውስጣቸው የሚወስዱት የምግብ ኒድ የላቸውም። ሌክዠሪ የሆኑ ምግቦችን ነው የሚያመጡት እንጂ ራሳቸው በምግብ ራሳቸውን ችሏል። ይሄ ማለት ምንም አይነት ነገር ቢገኝ ራሳቸውን ሰልፍ ሰስቴንድ ያደርጋሉ። ጦርነት ቢፈጠር የተለያየ ነገር ቢመጣ ራሳቸውን መከላከል ይችላሉ ማለት ነው እና በታሪክ ያለፈን ይሄ ይመስለኛል። እስካሁን ድረስ እኛ ነገሮችን ሲወርድ ሲዋረድ የመጣው ፉድ ሰልፍ ሰፊሽንት አለመሆኑና ይህንን እንደ አንድ ትልቅ አገራዊ አጀንዳ አለማድረጋችን ራሱ አንድ ችግር ነበር። እርግጥ አሁን
ያ ነገር እየተቀየረ መጥቷል። ምግብ ዋስትና የአገር ሉዓላዊነት አንድ ማረጋገጫ መሆኑን አውቀናልና ከዓለም ታሪክ የምንማረው ይሄንን ነው ብዬ አስባለሁ። በጣም ትክክል ነው። ምክንያቱም የምግብ ሉዓላዊነት እንደዚሁም የምግብ ዋስትና በሁለቱ መካከል የተወሰኑ ልዩነቶች አሉት። ምግብ ሉዓላዊነት ስንል ቅድም ያነሳነው ነገር አለ። ችግሮች ቢከሰቱ ጉዳቶች ቢከሰቱ ግን ከዛ ጋር አብሮ ሊሄድ የሚችልና ሊቋቋም የሚችል የምግብ ስርዓትን መዘርጋት፣ በዛኛው ደግሞ የየዕለት ሁኔታዎችን የምግብ ዋስትናችን ማረጋገጥ የሚሉት ሀሳቦች ያሉት ነው። ወደ ኋላ መለስ ብዬ አሁናዊ ሁኔታዎችን እመጣለሁ። ፕሮፌሰር መስመር ላይ እንዳሉ ተነግሮኛል። ፕሮፌሰር ቀደም ብዬ ያነሳሁት በተለይ የምግብ ሉዓላዊነትን ያላረጋገጠ ሀገር የኢኮኖሚ ሉዓላዊነቱን አረጋግጧል ማለት ይቻላል ወይ? ቀደም ሲል ያደጉ ሀገራት የምግብ ሉዓላዊነታቸው ላይ በሰፊው መስራታቸው በብዙ ዘርፎች ላይ ትልቅ እድገት እንዳመጡ ዛሬም ድረስ ደግሞ ለብዙ ሀገራት እንደዚሁ ከራሳቸው አልፎ ምርቶቻቸውንም ወደ ውጭ የሚልኩበት እድልን ፈጥሮላቸዋል። እንደው ሁለቱን እስኪ እናገናኝ፣ የኢኮኖሚ ሉዓላዊነትን ከማረጋገጥ አንጻር ያለውን እይታ። አመሰግናለሁ። ስለተፈጠረው ስህተት አሁንም ያስተጋባ ነው። እንዴት እንደምናደርግ አናውቅም። ይቀጥሉ፣ ይሰማል። እሺ፣ አመሰግናለሁ። እና የምግብ ሉዓላዊነት በእጅጉ አስፈላጊ ነው። በተለይ ከሉዓላዊነት ጋር መያያዙም እጅግ አስፈላጊ ነው የሚሆነው። ምክንያቱም የምግብ ዋስትና፣ የምግብ አቅርቦት በሉዓላዊነት ውስጥ ትንሽ ክፍሎች እንጂ ሙሉ አይደሉም። እና ሉዓላዊነትን ስናስብ ግለሰቦች፣ ህዝቦችና ህብረተሰብ አካላት እንደ ሀገር የራሱን ምግብ ማምረት ሲችል እና ከግብርና ሲስተሙ ጋር በተዋሃደ መልኩ ህብረተሰብ በሚገባ ዘላቂነት ባለው አካባቢን ባስተሳሰረ መልኩ የምግብ አቅርቦት በጣም ዘላቂ በሆነ መልኩ ሲቀርብ ነው። ለምሳሌ በኢትዮጵያ ምግብ ብለን ስንል ጠረጴዛ ላይ የቀረበ ቁርስ፣ ምሳ ወይም ራት እንደዛ ነው የምታስበው። ነገር ግን የምግብ ሉዓላዊነት ከዛ ያልፋል። ለምሳሌ የምግብ ሉዓላዊነት ምግብን ማግኘት መብት ነው። ምግብ ደግሞ በሀገር ውስጥ ወይም በየአካባቢው፣ ለምሳሌ አሁን በወላይታ እንደተደረገው በየአካባቢው የምግብ አቅርቦትና ስርጭት በተመጣጠነ መልክ የሚቀርብበት ሁኔታ እና በዓለም ደረጃ ዛሬ የምግብ ሉዓላዊነትን ስናስብ ከዲሞክራሲ ጋር ሁሉ ያያይዙታል። እና ምግብን ስናስብ መሬት እናስባለን፣ ውሃ እናስባለን፣ እንደገና የግብርና ግብአቶች። ስለዚህ እነዚህ አሁን ውሃ፣ ምግብ፣ ግብአቶች በሙሉ የኢኮኖሚ መሰረቶች ናቸው፣ የምጣኔ ሀብት መሰረቶች ናቸው። እንደ ኢትዮጵያ ባለ ሁኔታ ለምሳሌ በቂ ሰፊ የሚታለን ክረምትና በጋ የሚፈሱ ወንዞች አሉ። ሁሉ እያለ እስካሁን ሰብል ራሳችን ባለመቻላችን ይሄ በእንግሊዝኛው ሰዎች ፓራዶክስ ብለው የሚጠሩት ነው። እጅግ አስገራሚ ነው እና ብዙ ጊዜ ትኩረታችን የነበረው ሀገር ዳር ድንበር ማስጠበቅ ላይ ነው። ነገር ግን ያልበላ ሕዝብ በወጉ ምግብ የማያገኝ ህብረተሰብ ሀገሩን ማስጠበቅ አይችልም። በምጣኔ ሀብት እንቅስቃሴ ላይም ጉልህ ተጽዕኖ ወይም ጉልህ ተሳትፎ ማድረግ አይችልም።
ስለዚህ የምግብ ሉዓላዊነት የኢኮኖሚ ሉዓላዊነት አንዱና ዋነኛው ክፍል ነው። አመሰግናለሁ። እንገናኛለን። አቶ መሰረት በተለይ የምግብ ሉዓላዊነትን ብለን ስናነሳ ሰፊ የሆነ የምግብ ተደራሽነትም ብቻ ሳይሆን የምግቡ ራሱ ጥራትንና ምርቱ የመጣበትን መንገድም መሰረታዊ ነገር ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ እንግዲህ የምግብ ዋስትናችን የምናረጋግጥበት መንገድ በተለያየ መልኩ ሊሆን ይችላል። እንደሚታወቀው በእርዳታም ይሁን ተገዝቶም ከውጭ የገባም ይሁን በማንኛውም መልኩ የዕለት የምግብ ፍጆታችንን የምንሸፍንበትን መንገድ በዛ መልኩ ዋስትናውን ለማረጋገጥ የምንችልበት ሁኔታ እንችላለን። ግን የምግብ ሉዓላዊነትን ለማረጋገጥ ግን መሰረታዊ ነገሮች አንዱ ሊሆን ይችላል ወይም ነው ብዬ ማስበው በራስ አቅምና በራስ ምርት መሆን አለበት ተብሎ የሚነሳው የምርት ጥራትን በተመለከተ በብዙ መልኩ እንግዲህ ግብአቶች የምንጠቀምበት መንገድ አለ። ብዙ ሀገራትም የተሻለ ምርቶቻቸውን ለራሳቸው ፍጆታ የሚጠቀሙበት መነሻ እናደርጋለን እና ዜጎች ራሱ ዜጎች የዕለት ተዕለት ኑሯቸው ወይም ሉዓላዊነታቸው ተረጋግጦ የሚኖሩበት ከብዙ ከችግሮችም ራሱ ሊገጥማቸው ከሚችል ከምግብ ጋር ተያይዞ ሊገጥማቸው ከሚችሉ ችግሮችም ሊታደጋቸው የሚችል በራስ አቅምና በራስ ምርት ሲሆን ሁሉ ከግባቱ ጀምሮ ከማዳበሪያውም ከሌሎች ግባቱ ከዘርም ጨምሮ ማለት ነው። እሱ ላይ ያለውን እይታ ያው ሙያዊም እይታ ስለሚያስፈልገው ብዬ ነው። በጣም አመሰግናለሁ። ምናልባትም ይሄ አሁን ያነሳው ጉዳይ በጣም በትኩረት አሁን እንደ የምግብ ሉዓላዊነት ላይ ልዩ ትኩረት መሰጠት ያለበት ጉዳይ ነው። ምክንያቱም ሉዓላዊ ሀገር በተለይ በምግብ ሉዓላዊ የሆነ ሀገር በራሱ አቅም ምግብን ያመርታል ማለት ነው። ስለዚህ ምግቡ እንግዲህ ይመረታል ስንል የሚጀምረው ከግብአት ማቅረብ ነው። ስለዚህ የምግብ ግብአት ምግብን ለማምረት የምንጠቀምባቸው ግብአቶች ደህንነታቸው የተጠበቀ መሆን አለበት፣ ጥራታቸው የተጠበቀ መሆን አለበት። ምክንያቱም ከመጀመሪያው የምናቀርበው የግብርና ግብአት የጥራት ጉድለት ካለበት በኋላም ላይ ምርቱ ላይ የጥራት ጉድለት ስለሚያስከትል ያ ደግሞ በሰው ልጆች ጤንነት ላይ ትልቅ አሉታዊ ተጽዕኖ ያሳድራል ማለት ነው። ስለዚህ ከግብአት ማቅረብ ጀምሮ በተለይ ለምሳሌ የሰብልን በለው የእንስሳትን በለው ግብአቶችን ስናቀርብ የግብአቱ ጤንነት፣ ደህንነት በጣም ወሳኝ ጉዳይ ነው ማለት ነው። ስለዚህ ከዛም አልፎ ስናመርት የምንጠቀምባቸው ኬሚካሎች አሉ። ስናጓጉዝ፣ ስቶር ስናደርግ እስከ ፍጆታ ሰዎች እስኪጠቀሙበት ባለው እሴት ሰንሰለት ውስጥ የምግብ ደህንነት እና ጥራት በጣም ወሳኝ ነው ማለት ነው። ስለዚህ ሉዓላዊ ስንሆን በራሳችን ግብአት የምናቀርብ ከሆነ በራሳችን የምናጓጉዝና የምናሰራጭ ከሆነ ስለዚህ በደንብ በዝርዝር እናውቀዋለን ማለት ነው። ያቀረብነውን ግብአት እናውቃለን፣ እንዴት እንደሚሰራጭ በትክክል እየተቆጣጠር ነው ስለሚሆን እስከ ተጠቃሚው እስከ ህብረተሰቡ ድረስ በሚደርስበት ጊዜ ደህንነቱና ጥራቱ የተጠበቀ ምግብ ለማቅረብ ትልቅ አዎንታዊ አስተዋጽኦ ያደርጋል ማለት ነው። ስለዚህ የምግብ ሉዓላዊነት ትልቅ ጉዳይ እንደሆነ እዚህ ላይ ማንሳት እንችላለን። ከዚህ በተጨማሪ ምናልባት ከዚህ ጋር የተያያዘው እንደ ሀገር የኢትዮጵያ የምግብ ስርዓት ሽግግርና ኒውትሪሽን ትልቅ የመንግስት ፕሮግራም ነው። ይሄ በዚህ ውስጥ እንግዲህ ትኩረት ከተሰጣቸው ጉዳዮች ውስጥ የመጀመሪያው ክላስተር ላይ የሚወድቀው የጥራት እና ደህንነት ጉዳይ በተለይ ደግሞ በምግብ ንጥረ ነገር የበለጸገ ምግቦች ማቅረብ ላይ ትኩረት አድርጎ የሚሰራ ክላስተር ነው። ለምሳሌ ክላስተር 1 እንደዚሁ እያለ እስከ 7 ክላስተሮች አሉት በኢትዮጵያ ምግብ ስርዓት ሽግግርና ኒውትሪሽን አጀንዳ ውስጥ። ስለዚህ የመጀመሪያው የምግብ ጥራትና ደህንነት በጣም ቁልፍ ሚና እንዳለው ከዚሁ ጋር የተያያዘ እንደሆነ ለማንሳት ነው። አመሰግናለሁ። ይህንም ትኩረት አድርጎ እንግዲህ እየተሰሩ ያሉ በመሰረታዊነት የምግብ ሉዓላዊነትን ለማረጋገጥ የምርትን ጥራትም ለማረጋገጥ ምርትና ምርታማነትም ለማሳደግ ቀደም ሲል በሌሎች ሀገራት እንደዚሁም ጥገኝነት መሰረት ያደረገው እርሻችን አሁን ላይ በራስ አቅም በብዙ መልኩ ለውጦች ያሉበትን ሆኖ እናገኘዋለን። ከአስተራረስ ጀምሮ ቅድም ያልነው አለ ያው በአንድ ጉዳይ ላይ ብቻ ወይም በአንድ የአስተራረስ ዘዴ ብቻ ተወስነን ያን በማካሄዳችን የደረሰብንን ጉዳት በታሪክም የምናውቀው እስከ ቅርብ ጊዜ ድረስ እስከ 95 ድረስ የምንታወቅባት ትልቅ ፈተና ሆኖ የቆየው በተለያዩ የድርቅ ጉዳቶች የደረሱብን
ቀላል የሚባልም ቁጥር አይደለም። በነገራችን ላይ አሁን ብዙ ጊዜ ትኩረት የሚያገኘው ጦርነት ሲኖር እና ግጭቶች ሲኖሩ የሚኖረው ጉዳት ላይ ትኩረት ሲደረግ ይመለከታሉ። በተመሳሳይ በድርቅ ምክንያት ለምሳሌ በ88 1/3 የኢትዮጵያ ሕዝብ አልቋል የሚል መረጃዎች ነው ያሉት። ከዛም በኋላ ደግሞ እንደዚሁ በተመሳሳይ በንጉሱም ወቅት ቀላል የሚባል ቁጥር አይደለም። እንዲሁም ቁጥሩን ስንመለከተውም የሚያስደንቅ ሆኖ እናገኘዋለን። አሁን ከሱ ችግር ለመውጣትና ቀጣይም በተለይ ደግሞ የአየር ንብረት ተለዋዋጭነትን በአንድ ሀገር ብቻ ተወስኖ የሚቀርም ሳይሆን ቀጠናውም ጭምር ጉዳት የሚያደርስ በመሆኑ እሱ ሊቋቋም የሚችል የምግብ ስርዓትን መዘርጋት ያስፈልጋል። ለሱ የሚሆን ደግሞ አሁን ሰፊ ስራዎችን በቴክኖሎጂ የምንመለከተው በመሰረታዊ ቅድም ግብዓት አቅርቦትም ስንለው የነበረ ለውጦች አሉ። አጠቃላይ የመደመር መንግስት እየወሰደ ያላቸውን እርምጃዎች እንዴት ያዩታል ዶክተር? አመሰግናለሁ ተመስገን። መንግስት አሁን ከቅርብ ዓመታት ወዲህ ያሉ አንደኛው ዋናው ሀሳብ መሬት ጦም እንዳያድር የሚል ነው እና በዚህ ስር 5 የግብርናውን የማሳደግ ሂደቶች አሉ። አንደኛው ኩታ ገጠም ነው። ኩታ ገጠም የተበጣጠሰ መሬቶችን አንድ ላይ ማረስ ነው። ይሄ በምታረሱ ምክንያት አንደኛ የሜካናይዝድ የሆነ ኢነርጂ የሚቆጥብ ፈርቲላይዘር እንደዛ ለመጠቀም ኢነርጂ ቆጣቢ ይሆናል። ሌላው በአንድ ሄክታር 29,000 ኩንታል ይመረት የነበረው አሁን 36,000 ኩንታል ለመመረት በቅቷል። ሁለተኛው ደግሞ የበጋ ግብርና ነው። አንድ ጊዜ በአመት እናመርት የነበረው አሁን አርሶ አደሩ 2 ያምርቶ አርሶ አደሩ አሁን 2 ጊዜ ገቢ ማግኘት ጀምሯል። ስለዚህ ይሄ ሁለተኛው የተጀመረ ጥረት ነው። ሶስተኛው የከተማ መሬቶችን ለግብርና ማዋል ነው እና ይሄ አሁን ኢቨን በአዲስ አበባ እንኳን የተለመደ ትልልቅ የመንግስት ተቋማት ጢሻ ከመሆን የመንግስት ጓሮች አሁን የሚተከልባቸውና ሰዎች ወይም ኢቨን የመስሪያ ቤቱ ሰዎች የምግብ ግብዓቶችን የሚያገኙበት ልምድ ነው። እዚህ እንደው ተጨማሪ ሀሳቦችን ያነሳሉ። ግን ልምምዱ ራሱ ነው ትልቅ ለውጥ ብዬ ማስበው። ብዙ ጊዜ በከተማ ውስጥ ያለ እንግዲህ የምንኖርበት ሁኔታዎች ታሳቢ በማድረግ አንዳንድ ሰዎችም የሚሰጡት አስተያየት አለ። ምን ያህል ምርት ሊገኝበት ይችላል? እንደዚህ አይነት ነገሮች ቀልድ ናቸው ተብሎ የሚያነሱት ግን አጠቃላይ እንኳን ስናየው በአመት ከ100,000 ኩንታል በላይ እና ከዛ በላይ የሚገኝበትን ስንመለከተው ቀላል የሚባል አይደለም። ሁለተኛ ግን ከራስ ጓሮ እንግዲህ ያደጉ ሀገራትና በጣም የሰለጠኑ የምንላቸው ታዋቂ ሰዎችም ሳይቀር ብዙ ጊዜ የዕለት ተዕለት ምግቦቻቸውን ከአነስተኛ የጓሯቸው ምርትና ምርቶ የመጠቀም ልምምዶች አሉት። ይህም ደግሞ ቅድም ያነሳነው ነገር አለ። እንደ ሀገር ስንመለከተው ሁሉን ዘርን መሬትንም እንደዚሁ አጠቃላይ ደግሞ ግብዓቶችንም ተጠቅሞ ጥራት ያለው ምርት ለዜጎች ማቅረብ የሚል አለ። ለራስ ደግሞ የምትጠቀሙ ደግሞ ከንጹህ ውሃ ከተያያዥ ችግሮችም እንደዚሁ ችግር የወጡ ምርቶችን የመጠቀም ልምምዶች አሉት እና እሱ ላይም ያለው ልምምድም አብሮ ማየት እንደሚቻል ለማሳየት ያክል ነው። ትክክል ባህል ነው። ምክንያቱም ያ መሬት የማንም ያልነበረ ተቋም ዝም ብሎ ጢሻ ምናምን የበቀለበት አሁን የመንግስት ሰራተኞች ይዘው ሄዳሉ፣ ወይም የግልም ሰራተኞች ገዝተው ጥቅል ጎመንም ቃሪያም ሌላም ነገር እና በመሬት ጦሙን አይደር የሚል ባህል ማለት ይሄ ነው ብዬ አስባለሁ እና እንኳን የመንግስት መስሪያ ቤቶች አሁን የኢትዮጵያ 4 ኪሎ የሚገኘው ፓላስ እንኳን አትክልቶች ያሉበት ነው እና እኛ ግቢ ጨምሮ ስለዚህ ይሄ የሚበረታታ ባህል ነው ብዬ አስባለሁ እና አራተኛው የቆላ ግብርና ነው። መንግስት የያዘው እስከ ዛሬ ምንም ሊያበቅሉ አይችሉም የሚሉ አካባቢዎችን የሰብል ምርት ተስማሚ የሆኑ የሰብል ምርቶችን በማፈላለግ እዛ ላይ አነስተኛ ግብርናና መስኖም እንዲሆን ማድረግ ነው። ሌላው አምስተኛው ያልታረሱ መሬቶች በሙሉ መካተት አለባቸው የሚል ነው እና እነዚህ 5ቱ መሬት ጦም አይደር የሚሉ ናቸው። ሌሎች ግን አሁን መንግስት የያዘው ፖሊሲ አንደኛ ለሜካናይዜሽን ቅድሚያ መስጠት። ሜካናይዜሽን ማለት አርሶ አደሩ የግብርና ትራክተሮችና ማሽነሪዎችን እንዲያገኝ ሁኔታዎችን ማመቻቸት እና ሜካናይዝድ የሆኑ ግብርናዎች እንዲስፋፉ ማድረግ ነው። ሌላው ደግሞ
ከዝናብ ጥገኛ የሆነ እርሻን ማቆም ነው። ይሄ ማለት አነስተኛ መካከለኛና ትላልቅ መስኖችን እንደ ዋና የግብርናው መሰረት አድርጎ መያዝ ነው። ሌላው ከዚሁ ጋር ያለው ፖሊሲ ትራንስፖርት ነው። አርሶ አደሩ ግብዓትን የሚያገኝበትና ምርቱን የሚሸጥበት ትራንስፖርት ስርጭቶች፣ መንገዶች ለመስራት ያለምና በዋናነትም ባቡርን ባቡር የተሻለ ስለሆነ ከሌሎች የትራንስፖርት ሜካኒዝምስ ያላ ያለመ ነው። ሌላው ዲጂታል ቴክኖሎጂን መጠቀም ነው። ዲጂታል ቴክኖሎጂን ማለት ለአየር ትንበያ ሊሆን ይችላል። ዲጂታላይዝድ ማድረግ ግብርናን ለአየር ትንበያ፣ የአፈር የቱጋ ምን አይነት አፈር ይገኛል የሚል ዲጂታል ቋቶችን ማመቻቸት። ሌላው የከርሰ ምድር ውሃ የት ይገኛል፣ የት አካባቢ ያለ የሚለውን ዲጂታል በሆነ መንገድ ማዘጋጀት። እንደገና ዲጂታል ፋይናንሲንግ በዋናነት ለምሳሌ የኢትዮ ቴሌኮም የሚያዘጋጀው ወይም የተለያዩ ባንኮች ይሄ ዲጂታል ፋይናንሲንግ አርሶ አደሩ በፍጥነት ብሩን እንዲያገኝ እንዲያዘዋውር የሚያስችለው ይሆናል ማለት ነው። ሌላው ኢትዮጵያ ውስጥ የግብርና ተመራማሪዎች በቂ ናቸው ብሎ መንግስት ያምናል። ነገር ግን የግብርና ምርምሮቹን ብዙ ኢንቨስት በማድረግ ምርምሮች ውጤታማ እንዲሆኑ ማስቻለን ያለመ ነው። ሌላው መንግስት እየሄደበት ያለው በግብርናው ዘርፍ የግል ባለሀብቶች እንዲሳተፉ ማስቻል ነው፣ ወይም ትብብር ይሏል። መንግስት ከአርሶ አደሩና ከአርብቶ አደሩ ጋር ይተባበራል። መንግስት ከግል ባለሀብቶች ጋር ይተባበራል። እነዛ ባለሀብቶች ውድ የሆኑ የኢንቨስትመንት ግብርና ኢንቨስትመንት ጉዳዮች መሬት፣ ማሽነሪ ቢኖሩም ግን እነዚህ ባለሀብቶች ኢንቨስት በማድረግ ሪተርን የሚያገኙበት ስለሆነ ይሄኛው ላይ ያተኩራል። ሌላው የግብርና ኢንተርፕረነርሺፕ ወይም አግሮ ቢዝነስን ማስፋፋት ነው እቅድ። ይሄ እቅድ ግብርና ፕሮሰስ ማድረግ፣ ማሸግና ዲስትሪቢዩት ማድረግ አንድ የሆነ ይህንን የአግሮ ቢዝነስን ማስፋፋት ለምግብ ሉዓላዊነት እንደ አንዱ ማስቻያ የተያዘ ነው። ሌላውና ዋናው በብዛት የምናውቀው አረንጓዴ አሻራ ነው። አረንጓዴ አሻራ በውስጡ ብዙ ነገሮች ያሉት ነው። አንደኛ የአየር ንብረት ለውጥን ይከላከላል። የአየር ንብረት ለውጥ እኛ ያመጣ ነው ባይሆንም ኢትዮጵያ በተለያዩ ምክንያቶች ደን በመጨፍጨፋቸው ወደ 17% የነበረው ደን አሁን ወደ 23 ከፍ እንዲል አስችሏል። ይሄ ማለት የመሬት እርጥበት እንዲሻሻል፣ ዝናብ እንዲስብ ያደርጋል። ሌላው ደግሞ ቅድም ካለው ይሄ የዘመቻ ወይም የአንድ የኢትዮጵያ የደን ልማት ኢንስቲትዩት ባለቤት ሳይሆን ሁሉም ህዝብ ደን መትከል ያስፈልጋል የሚል የአገራዊ ባህል እንዲሆን አድርጓል። ከዚህ ጋር ምን ተክለው ደን አንደኛ አገር በቀል ዛፎችን ነው ይሆናል። ሁለተኛ ደግሞ ፍሬያቸው ለምግብነት የሚያገለግሉ የመትከልን ፖሊሲን የተከለውና ምግብን ከጓሮ የሚለው መርህ ቀጥታ ከዚህ ጋር የሚያያዝ ይሆናል ማለት ነው። እና እነዚህ እና የመጨረሻ አንዱ የሌማት ትሩፋት ነው። የሌማት ትሩፋት ከእንስሳት ግብርና ጋር የተገናኘ ነው። ሁሉም ሰው ወተት፣ ማር፣ ስጋ እንዲያገኝ ልምዱን ለማሰራጨት ነውና ይሄ የሌማት ትሩፋት ብሎ ቢጀምርም ትልልቅ ሜካናይዝድ የሆኑ የእንስሳት እርባታዎች እንዲስፋፉ ያለመ ነው እና እነዚህ አሁን መንግስት የጀመራቸው የግብርናው ስራዎች ናቸው ብዬ አስባለሁ። በጣም አሪፍ ጥሩ ሀሳብ ነው ያነሱልን ዶክተር። ያው በተግባር ደግሞ በተለያዩ አካባቢዎች ብዙ ስራዎች ይሰራሉ። የሌማት ትሩፋቱም አንዱ ስራ ነው። በበጋ ደግሞ የበጋ መስኖ ልማትም እንደዚሁ በቆላ አካባቢም ያልተለመደ ግን ደግሞ ሰፊ ያልታረሰ መሬት ያለበት አሁን በጣም ውጤት የተገኘበትም ነው። ወደ ወላይታ እስኪ እንሂድና በተግባር ደግሞ በዛው በዞኑ ማለት ነው የተሰሩ ስራዎች አሉ። አንዱ ቀደም ሲል ዶክተር እንዳነሱት የሌማት ትሩፋት ነው። በሌማት ትሩፋት በርካታ ለውጦችና እንዲሁም ዜጎች በዕለት ተዕለት ኑሯቸው ውስጥ የአመጋገብ ስርዓታቸውም ጥሩ የሚባል ልምምድን ይዞ የመጣ መሆኑ ይነሳልና
በተለይ በወላይታ በእናንተ አካባቢ ያለውን የሌማት ትሩፋት ስራዎች እስኪ እናንሳ። አመሰግናለሁ። እንደ ዞናችን በተለይ በሌማት ስራ ላይ ብዙ ስራዎች የተጀማመሩ ስራዎች አሉ። አንደኛ የሌማት ትሩፋት ስራዎች ይሄ ኢኒሼቲቭ ወደ ታች ሲወርድ እንደ ዞናችን አጠቃላይ እስከ ታች ድረስ ያለው መዋቅር የተግባባበት ሁኔታ ነበር። ከዛ ደግሞ በተለይ ያሉ ጸጋዎቹን ለመለየት ችለናል። ምን ጸጋ አለን፣ እነዚህ ጸጋዎቹን ደግሞ እንዴት መጠቀም አለብን የሚለው ነገር ለይተን ነው ወደ ስራ የገባ ነው። ስንገባ አሁን በኤክስ ዋይ ኮኦርዲኔት ሳንቸገር አድራሻውን ቶሎ ለማወቅ ለመድረስ በኤክስ ዋይ ኮኦርዲኔት ያን ነገር ኮኔክት ያደረግንበት ሁኔታ ነበረ በየመዋቅሩ ላይ። ስለዚህ አሁን ወደ ምዕራብ አካባቢ ወላይታ ውስጥ ወደዛ የሚያዋስነው አካባቢ ላይ በስፋት የማር ምርት ያለበት ሁኔታ ነው ያለው። ይሄ በጣም ውጤት ያመጣ ነው። ወተት መቸገር የለበትም። በተለይ የዝርያቸው የተሻሻለ እንስሳትን ይሄ ሲንክሮናይዝ የማድረግ ስራዎች በስፋት ተሰርቷል። በዚህ ላይ ደግሞ ወደ 4 መዋቅሮች በወተት በስፋት እየሰሩ ያሉበት ሁኔታ ነው ያለው። ሌላው ደግሞ የስጋ መንደር፣ የዶሮ መንደር ይሄ ስጋ ማግኘት ወይም የእንቁላል ምርትን ማግኘት ብቻ ሳይሆን መንደርን እየፈጠረን መሄድ አለብን። የሌማት ትሩፋት ስታንዳርዱ አለ። ያንን ስታንዳርድ በአሟላ መልኩ ስራዎች እየተሰሩ ነው ያሉት። ስለዚህ በርከት ያሉ የተጀማመሩ ስራዎች አሉ በሌማት ትሩፋት ላይ። ይሄ ውጤት አምጥቷል። ይሄንን ሌማት ትሩፋት ስራዎችን ከሌሎች በተለይ ከወጣቶች ከስራ አጥ ወጣቶች ጋር ማቀናጀት ነው ያለብን። ስራ አጥ ወጣቶችም ተደራጅቶ በሌማት ትሩፋት ላይ በስፋት የተሰማራበት አካባቢ ነው የኛ አካባቢ። እየተሸጋገሩ ሰፍትኔት የገጠር ሰፍትኔት ተጠቃሚዎች ደግሞ ተደራጅቶ በቆጠቡት ከረጂ ድርጅቶችን ባገኙት ድጋፍ ወደ ሌማት ትሩፋት ስራዎች በተለይ ድለባ ላይ የተሰማሩ ማህበራት አሉ፣ ኢንተርፕራይዞችም እንደዛ አሉ። በአጠቃላይ ስንመለከት እንደኛ አካባቢ የተጀማመሩ ስራዎች በሌማት ትሩፋት ላይ እጅግ በጣም ውጤት ያየንበት ነው። አሁንም ግን አቺቭ አድርገናል ማለት አይደለም። ብዙ ስራዎች መስራት አለባቸው። አሁንም ገና ነን። ቀንና ሌሊት መስራት አለብን። ስለዚህ የድጋፍ አሰጣጥ ስርዓታችን የተጠናከረ መሆን አለበት። የግብርና ኤክስቴንሽኑም በዚህ ልክ ደግሞ እየደገፈን መሄድ አለብን። ያ ስለሆነ የስጋ ምርትን ስንመለከት አሁን ወደኛ አካባቢ የድለባ ስራዎች በግ የማሞከስ ስራዎች በስፋት እየተሰራ ነው ያለው። ማር ምርቱም በዛ ልክ በስፋት እየተሰራ ነው ያለው። ይህንን ሳንቸገር ከአካባቢያችን ማግኘት የቻልንበት ሁኔታ አለ። አሁንም ግን ያቀድነው እቅድ አቺቭ ስላላረገን በቀጣይነት የምንሰራው ስራ ይሆናል። አመሰግናለን። ወደ ፕሮፌሰር ልምጣና በተለይ እርስዎ የሚያስተምሩት በቴክኖሎጂ ዩኒቨርሲቲ ውስጥ ነው። የምጣኔ ሀብት ምርምር የሚያደርጉት ማለት ነው። እንደዚሁ የሚያስተምሩት ኢትዮጵያ አሁን የምግብ ሉዓላዊነትን አረጋግጣለሁ ስትል አንዱ ለዚህ የሚያደርሳትና የምግብ ሉዓላዊነቷን እንድታረጋግጥ ትልቅ ውጤት ሊያመጣላት የሚችለው የቴክኖሎጂ አጠቃቀሟ መሆኑ ይታወቃል። ቀደም ሲል ኢትዮጵያ በተለይ የአስተራረስ ስርዓቷ ከዚህ ከተለመደውና ኋላ ቀር የሚባል በእንስሳት ላይ መሰረት ያደረገ የአስተራረስ ስነ ስርዓት እንደዚሁም ደግሞ ምርትን ለመሰብሰብም እንደዚሁ የጥረት የሚደረግበት መንገድም እሱም ኋላ ቀር የነበረ ነው። አሁን ላይ የተለያዩ ቴክኖሎጂዎችን የመጠቀምና አዳዲስ ደግሞ ዓለም እየተጠቀማቸው ያሉ አካሄዶችንም ከወዲሁ ጥናት ማድረግ ምርምር በማድረግ
እኩል አብሮ ለመሄድ ስራዎች እየተሰሩ መሆኑን የምንመለከተው ነው። ቀጣይም ደግሞ የመደመር መንግስትም እደርስበታለሁ ብሎ ያስቀመጠው የምግብ ሉዓላዊነትንም እንደዚሁ አረጋግጣለሁ ብሎ ካስቀመጣቸውና በርካታ ለውጦች የዓለም አቀፉ ተቋም ፋውም ጭምር እውቅና የሰጠው ዘርፍ መሆኑ ይታወቃል። የግብርናው ዘርፍ አሁን ላይ እና በተለይ ቴክኖሎጂ ላይ መሰረት አድርጎ መሰራቱ አሁን የሚመለከቱትም አሰራሮችን በተመለከተና በፍጥነት የመጡ ለውጦችን ሲመለከቱ እርስዎ እንዴት ያዩታል? በተለይ ከቴክኖሎጂ ጋር አጠቃቀም ጋር በተያያዘ። አመሰግናለሁ። በድጋሚ በዚህ በቴክኖሎጂ አጠቃቀምና የግብርናን ትስስር በተመለከተ በእንግሊዝኛው ስማርት አግሪካልቸር የሚባል ኮንሰፕት ነው ያለው እና ይሄ ስማርት አግሪካልቸር ለምሳሌ ቴክኖሎጂን ቅድም ሲጠቀስ እንደነበረው የድሮን ቴክኖሎጂ አሁን ለምሳሌ እኔ የማስተምርበት ጽዋን ዩኒቨርሲቲ ኦፍ ቴክኖሎጂ ላይ የአይሲቲ ፋክልቲ አለ። ምንድን ነው የሚያደርገው? ድሮኖችን ያምርትና ድሮኖች የበሽታ ቁጥጥር ያደርጋሉ፣ የመድኃኒት ርጭት ያደርጋሉ፣ የምርት ስብሰባ ያካሂዳሉ። ይሄ በጣም ግብርናውን እያዘመነው የመጣ ነው። ስለዚህ ኢትዮጵያ ለ3000 ዓመት እርሻ የነበረበት ሀገር ነው፣ ግን እዛው ነው ያለው። ነገር ግን አሁን የመደመር መንግስት ከሚያደርገው እንቅስቃሴ በመነሳት የቴክኖሎጂ ግብዓቶችን በመጠቀም ግብርናችንን ማዘመን እንችላለን። ግብርናችን ከዘመነ ሰፊ መሬትና ውሃ ያለን ህዝቦች ነን። እነዚህን ግብዓቶች በመጠቀም ምርታማነትን መጨመር እንችላለን። የምግብ ዋስትናችን ይረጋገጣል። የምግብ ዋስትናችን ሲረጋገጥ የኢኮኖሚ ፖሊሲዎቻችንን በውሉ መተግበር እንችላለን። ለምሳሌ አሁን ከፍተኛ እጥረት የሚከሰተው የውጭ ገንዘቦችን ኤክስቼንጅ ስቴቢሊቲ የሚባለው በጣም ነው የሚፈትነው። ለምንድን ነው? በአብዛኛው የውጭ ግዢ የምግብ ኢምፖርት ነው፣ ምግብ ወደ ሀገር ውስጥ ማስገባት። ስለዚህ ያገኘናትን ጥቂት የውጭ ምንዛሪ በምግብ ግዢ ላይ ካዋል ነው የኢኮኖሚ እድገታችንን ውስን ያደርገዋል። ነገር ግን ይህን ስማርት አግሪካልቸር ያሉትን ዘመናዊ ግብዓቶች ተጠቅመን የምግብ ሉዓላዊነታችን ከተረጋገጠ የኢኮኖሚ ሉዓላዊነታችንም እንዲሁ የሚረጋገጥ ይሆናል። ይህን በተመለከተ ደግሞ የስራ ፈጠራ እያንዳንዱ ዜጋ ገቢ እንዲኖረው በተለይ ደግሞ የግል አምራች የሆነው ገበሬው ስሞል ሆልደር ፋርመርስ የሚባሉት አግሮ ፕሮሰሲንግ እና የገጠሩ ኢኮኖሚ በአጠቃላይ በሰፊ ምህዳር ምርቶችን የሚያመርት የሚያቀርብ በዘላቂነት የሚጠቀም በተለይ ደግሞ ከአየር ንብረት ለውጥ ጋር በተሳሰረ የአየር ለውጥ የማይበግረው ግብርና ስንመሰርት የኢኮኖሚ ፖሊሲያችን ያለምንም ተጽዕኖ፣ ያለምንም መንገራጨት፣ ያለምንም ውጣ ውረድ በተሳለጠ መልክ የሚሄድ ይሆናል። ስለዚህ አሁን ግብርናን ስናስብ ወይም የምግብ ዋስትናን ስናስብ የአንድ የግብርና ስራ ብቻ አይደለም። ቴክኖሎጂያችን ከዚህ ከድሮን ቴክኖሎጂ ከሌሎችም ቴክኖሎጂ ጋር በተያያዘ በተለይ አሁን ግብርና ከፋይናንስ ጋር ገበሬው አምርቶ ላመረተው ምርት በቂ ግብይት ካገኘ፣ በቂ ገቢ ካገኘ ይሄ ነው ሉዓላዊነታችን ሊያረጋግጥ የሚችለው። ቅድም ስለ ሀይቲ የተጠቀሰው በጣም አስረጂ ምሳሌ ነው የሚሆነው። ስለዚህ ቴክኖሎጂ፣ የተማረ የሰው ኃይል፣ በቂ መሬትና ውሃ፣ እነዚህ ነገሮች ካስተባበርን ሉዓላዊነታችንን እጅግ ባጠረ ጊዜ ውስጥ ማረጋገጥ እንችላለን። አመሰግናለሁ።
ሀሳብ ነው የሰጡን ፕሮፌሰር። ወደ አቶ መሰረት ልምጣና በተለይ በመደመር መንግስት በኩል ተግባራዊ እየተደረጉ ያሉ የግብርናውን ዘርፍ በማዘመን ረገድ ትልቅ ስራዎች አሉ። ያው የእናንተም ተቋም የግብርና ትራንስፎርሜሽን ነው ያው ከሆነ ከነበርንበት ሁኔታም ወደ ዘመናዊነት ወይም አሁን ወቅቱ ወደሚፈልገው ውጤቶች ለመምጣት የምርምር ስራዎች ስራውን አጠቃላይ የማዘመን ስራዎች ያስፈልጉታል እና በተግባር አሁን እስኪ እየተከናወኑ ያሉና እንግዲህ ኢትዮጵያ በዚህ በኩል ትልቅ ለውጥ አምጥታለች ተብሎ በዓለም አቀፍ ተቋማት እውቅና ሲሰጠው ምን እየተሰራ ነው? ቀጣይ ስራሱ ምንን አስቀምጠናል የሚለውን እንመልከት። በጣም አመሰግናለሁ። እንግዲህ እንደ ኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የግብርናውን ሴክተር ትራንስፎርም ለማድረግ የተቋቋመ ተቋም ነው። ይሄ እንግዲህ በዚህ ሴክተር ትኩረት ከተሰጣቸው ጉዳዮች ውስጥ ለግብርናው ሴክተር ምርትና ምርታማነት መጨመር ማነቆ የሆኑ ጉዳዮች ላይ ትኩረት የሚያደርግ ስራዎችን የሚሰራው ይሄ ተቋም። ይሄ ምን ማለት ነው? ሲስተሚክ የሆኑ ቦትልነኮች ምንድን ናቸው? ስለዚህ እነዚህ ሲስተሚክ የሆኑ ቦትልነኮች እንዴት መፈታት ይችላሉ? ስለዚህ በተግባር ሰርቶ አሳይቶ ከዛ በኋላ በሰፊው እንዲሰራ የሚያደርግ ተቋም ነው። ከዚህ አንጻር ለምሳሌ የኩታ ገጠም እርሻ አንደኛው ነው። በኢትዮጵያ ግብርና ትራንስፎርሜሽን ከሚታወቅበት አንደኛውና ዋነኛው የኩታ ገጠም የአስተራረስ ዘዴን ያስተዋወቀ ተቋም ነው። ስለዚህ በዚህ አሰራር ስርዓት ወይም በዚህ ሞዴል ካለፉት ኦልሞስት እንግዲህ ከ2012-13 ጀምረን ብንመለከት የኩታ ገጠም አስተራረስ ወይም እርሻ በስፋት እየተካሄደበት ይገኛል። ከዚህ ጋር በተያያዘ ደግሞ ምርትና ምርታማነት እየጨመረ ይገኛል ማለት ነው። ስለዚህ በኩታ ገጠም የታቀፉ አርሶ አደሮችም ጭምር ቁጥራቸው እየጨመረ መጥቷል። የሚገኘው ምርት በተለይ ደግሞ በተመረጡ ኮሞዲቲዎች ላይ ምርትና ምርታማነቱ በጣም ጨምሯል። ስለዚህ ይሄ ደግሞ እየጨመረ እየሰፋ ሲመጣ በተለይ ኩታ ገጠም ከሚሰራባቸው የሰብል አይነቶች አንደኛው ስንዴ ነው። ስለዚህ ስንዴ ላይ በኩታ ገጠም በሰፊው በተለይ ደግሞ በቆላማ አካባቢዎች የኩታ ገጠም እርሻ ስንዴ ላይ በሰፊው እየተሰራ ነው። በተለይ ደግሞ የኢሪጌትድ ዊት ብለን የምንሰይመው ማለት ነው እና ከዚህ ቀደም የሚታወቀው በተለይ መስኖን የምናውቀው ለአትክልትና ፍራፍሬ ነው። ስለዚህ አሁን ግን የምግብ ሉዓላዊነትን ለማረጋገጥ ሲባል በቆላማ አካባቢዎች በተለይ ስንዴን ከማምረት አንጻር በጣም በሰፊው እየተሰራበት ያለ ጉዳይ ነው ማለት ነው። ስለዚህ ስንዴ የተመረጠበት ዋነኛው ምክንያት አንደኛ በሀገር ደረጃ ትልቁ ለምግብ አገልግሎት የሚውለው ሰብል ይሄ ነው አንደኛው። ሁለተኛ ኢትዮጵያ ስንዴን ለማስገባት የምታወጣው ወጪ በጣም ሰፊና ብዙ ነበረ። ኦልሞስት መረጃዎች እንደሚያመለክቱት ከ2015 በፊት በአማካይ ከ700 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ታወጣ ነበር። ስለዚህ ይህንን መተካት ኢምፖርት ሳብስቲቱሽን ተብሎ የሚሰየመው ይሄኛው ነው። ስለዚህ ይህን መተካትና በሀገር ውስጥ አምርቶ ህዝብህን መመገብ የሚል ትልቅ ተልእኮ ተይዞ እየተሰራ ነው ማለት ነው። በአጭር ጊዜ ከቀደም ሲል ካነሱት ከ1 ቢሊዮን ዶላር በላይ የወጣበት የነበረው ዘርፍ ኤክስፖርት እስከ ማድረግም የተቻለበትና እስከ 30 ሚሊዮን ዶላር በአመት ውስጥ ነው እንግዲህ እሱን ከማስቀረትም አልፎ ደግሞ ኤክስፖርት ማድረግ የሚለውንም በተግባር የተረጋገጠበት ሂደት ነበረ። ትክክል ነው። ስለዚህ ስንዴ አንደኛውና ዋነኛው ኮሞዲቲ ነው። ስለዚህ ሌላኛው ደግሞ የተመረጠበት ምክንያት ይሄ ኮሞዲቲ ከሌሎች ሰብሎች አንጻር ይሄንን የዚህን ሰብል ምርትና ምርታማነት ለመጨመር ሰፊ የሆነ እድል አለ። ምክንያቱም በተወሰነ መሬት ላይ የተለያዩ ቴክኖሎጂዎችን ተጠቅሞ በተለይ ምርጥ ዘር፣ ፈርቲላይዘር እና ሌሎች የተሻሻሉ አሰራር ሁኔታዎችን በመተግበር ሰፊ ወይም ብዙ ምርት ማምረት ይቻላል። ስለዚህ ትልቅ እድል አለ ማለት ነው። ስለዚህ ስንዴ የተመረጠበት ምክንያት ይሄ ነው። ስለዚህ ከዚህ አንጻር የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አንደኛው የኩታ ገጠም ላይ በጣም በሰፊው እየሰራ ይገኛል። ሁለተኛው ላይ እመጣለሁ። አንድ ስልክ ስላለን ነው። እሺ፣ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። እንግዲህ እንግዶቻችንንም ከደቡብ አፍሪካ
የመጡትንም አንተም ተሜ ጣቢያችንን አመሰግናለሁ። የቀድሞ ወታደር ሀገራዊ ሉዓላዊነቱን ለማስከበር አሁን ደግሞ የሚዲያ አርበኛ የዜጋ ጋዜጠኛ የቢሲ የመንገድ ደህንነት ባልደረባ አስር አለቃ አብነት ምትኩ ብዬ ከዚሁ አዲስ አበባ ገባው። መልካም የገና ዋዜማ ላለው በዚህ አጋጣሚ ገናችን ከፊታችን ስለሆነ የምግብ ሉዓላዊነትም ሲከበር እንግዲህ በጉም ዶሮም እንቁላሉም ብዬ ስለማስብ ነው ይረክሳልና እንግዲህ ክቡር ጠቅላይ ሚኒስትራችን በመደመር መንግስትም ከትናንት ወዲያ ምሁሮችን ሰብስበው ሲናገሩ እንደሰማሁት የምግብ ሉዓላዊነቷን ያላስከበረች ሀገር ሌላውን ነገር ብታስመሰክር ዋጋ የለውም። ትልቁ ስንዴው የምናመርተው ሉዓላዊነቱ የምናደርገውም በዚህ ነው። ምሁሮች የራሳችሁ ሚና ተወጡ ብለዋል። እንግዲህ እኛም እንደ ኢትዮጵያ አሁን የምናየው ዩኤስአይዲ የሚባለው ተቋም ከዚህ በፊት ስንዴውን ሲከለክለን ሌሎቹ በነበሩበት ተግዳሮት እኛ ደግሞ ቀድመን ስለተዘጋጀን ትልቅ ስራ እየሰራን ነበር። አሁንም አስባለሁ እንደ አዲስ አበባ ቀድሞ ላይ ታላሽ ሰማው እንደ አዲስ አበባ ሸገርና አዲስ አበባ አካባቢ የአርሶ አደሮች አንዳንድ ማህበረ እንቁላሉን እንደገና ወተቱንም እያረከሱ ያሉት ሁሉ ዲምቱ አካባቢ የማይቻለው ሸገርም እንዲሁ ለልጆች እንቁላል የሚሰጠው ዝም ብሎ አይደለም። እንደዚህ ተሰባጥሮ ሀገራዊ ኃላፊነትን ስንወጣ ነው። ከማን ምን ይጠበቃል ነው? አሁን ችግሮቹን ካየን መፍትሄው ነው። ስለዚህ ሉዓላዊነቱን ከምግብ ማስከበር መምጣት ማለት መጨንቀር ልጆች አይኖርንም። ሉዓላዊነቱን የምግብ ማበልጸግ ማለት ቅድምም እንደተባለው ቴክኖሎጂው ብለዋል እኮ 2030 ከፊታችን ነው። ዲጂታል ቴክኖሎጂ ለምን ይጠቅመናል? ኤአይ ኢንስቲትዩት ለምን ይጠቅመናል? ከሞፈርና ከቀንበር ትተን ወደ ቴክኖሎጂው። ስለዚህ አሁንም ያልተጠቀምንበት ብዙ ሶርሶች አሉ። መስኖቻችንን እንደገና ሌሎችንም ከትራክተር ጋር ደግሞ ኮምባይነርን አድርገን መጠቀም። ከዛ ደግሞ ትውልዱ በጣም ቁርጠኝነት ማምጣት ይፈለግበታል። ሚዲያውም እንደዚሁ ሌሎቹ ምሁሮቻችንን ከደቡብ አፍሪካም ሲናገሩ እንደነበሩት ፕሮፌሰር እዚህም ያለ ነው ምን ማድረግ አለብን? የምግብ ሉዓላዊነት የማስጠበቅ አንጻር ፖርትንና ህዳሴውን የማድረግ አይነት ነው። ይሄን ካስከበርን ማንደፈር እንሆናለን እና ሁላችንም ጠንክረን መስረን ለዚህ ትውልድ ብቻ አይደለም ለሚቀጥለው ትውልድ አሻራ መጣል አለብን እላለሁ። አመሰግናለሁ አስር አለቃ። ቀደም ሲል አንዱ የኩታ ገጠም መሆኑን አስተውልናል። ሁለተኛውን እያነሱ ነበር። ሁለተኛው እንግዲህ ዋነኛው ስለ ሉዓላዊነት በተለይም ስለ ምግብ ሉዓላዊነት ስንነጋገር ባለን ውስን መሬት ላይ እንዴት ነው ብዙ ምርት ልናገኝ የምንችለው የሚለው በጣም ቁልፍ ጉዳይ ነው። ይህ ማለት ለምሳሌ አንድ ማሳ ቢኖር እዛ ማሳ ላይ የምንጠቀማቸው ቴክኖሎጂዎች በተለይ ደግሞ የምናመርትበት አፈር በጣም ወሳኝ ነው። ስለዚህ ኤችአይ ከግብርና ሚኒስቴር ጋር አብሮ ከሚሰራቸው ጉዳዮች ውስጥ አንደኛው አሲዳማ አፈርን ማከም ነው። ስለዚህ ምርታማ እንዳንሆን በተለይ ያሉን መሬቶች መስኖ ተጠቅመን እንዳናመርትና ብዙ ምርት እንዳናገኝ ከሚያደርገን ነገር ውስጥ አሲዳማ አፈር መሆኑ ነው። ስለዚህ እሱን የማከም በኖራ የማከም ስራ እየተሰራ ነው። ሁለተኛው እነዚህ ዋልካ ወይም ጥቁር አፈር ብለን የምናስባቸው ውሃ የሚተኛባቸው አካባቢ እሱን ማንጣፈፍ ያስፈልጋል። ስለዚህ አሁንም የስንዴ ምርታችንን ለመጨመር ወይንም በሌሎችም ሰብሎች ምርትና ምርታማነትን ለመጨመር ከሚያስችሉን ሁኔታዎች ውስጥ ይሄኛው በተለይ ደግሞ ጥቁር አፈርን የማንጣፈፍ ስራ ትልቁ ስራ ነው ማለት ነው። ሌላኛው እንደ ሀገር በተለይ በግብርና ሚኒስቴርም ልዩ ትኩረት ተሰጥቶት ከሚሰራው ጉዳይ ውስጥ ከነዚህ ከአዝርዕቶቹ በተጨማሪ የእንስሳት ተዋጽኦ ምግቦችን ቅድም የሚጠቀሰ ቢሆን በተለይ ደግሞ የልማት ትሩፋት ብለን የምንጠራው ትልቁ የመንግስት ኢኒሼቲቭ በተለይ በክቡር ዶክተር አብይ የመጣው ኢኒሼቲቭ የማልኒውትሪሽን እንደ ሀገር ያለብንን የምግብና የስርዓተ ምግብ መጓደል ችግር ለመፍታት ትልቁን አስተዋጽኦ ይጫወታል። ምክንያቱም በአብዛኛው እነዚህ የማይክሮኒውትረንትስ ወይንም ለሰው ልጆች ጤንነትና አእምሯዊ እድገት ወሳኝ የሆኑ ጉዳዮች ከነዚህ ከእንስሳት ተዋጽኦ ምግቦች ይገኛሉ፣ በቀጥታ ነው የሚገኙ። ስለዚህ የእነሱን ምርትና ምርታማነት መጨመር በተለይ ወተት፣ እንቁላል እና ደግሞ አሳንም ጭምር ስጋንም እንደዚሁ እዚህ ላይ ትኩረት ተደርጎ መሰራቱ የስራ እድል ከመፍጠሩ በተጨማሪ በተለይ እንደ ሀገር ያለብንን የማልኒውትሪሽን ችግር ለመፍታት ትልቁን አስተዋጽኦ ይጫወታል ማለት ነው። ሌላኛው እንደ ሀገር አሁን በተለይ እንግዲህ ስለ ምግብ ሉዓላዊነት ስንነጋገር ስሞል ስኬል ፋርመርስ ነው ያሉን። ስለዚህ እነዚህ አካላት በቂ የሆነ የፋይናንስ አገልግሎት ያስፈልጋቸዋል። በተለይ ደግሞ ካለው የክላይሜት ቼንጅ አንጻር እንደ ሀገር የሚገጥመንን ተግዳሮት ለመፍታት ኢንሹራንስ መግባት ያስፈልጋቸዋል ማለት ነው። ስለዚህ እንደ ሀገር አሁን ትልቁ ትኩረት ተሰጥቶት ከሚሰሩ ጉዳዮች ውስጥ አንደኛው በተለይ የፋይናንስ አገልግሎት ወይም የብድር አገልግሎት አርሶ አደሩ እንዲያገኝ፣
እንደዚሁም ደግሞ ለእንስሳቱም ይሁን ለሰብሉ ኢንሹራንስ እንዲገባ በሰፊው አሁን እየተሰራ ይገኛል። ስለዚህ ግብርና ሚኒስቴር ትኩረት ሰጥቶ ከሚሰራቸው ጉዳዮች አንደኛው እና ቁልፉ ጉዳይ ይሄኛው ነው ማለት ነው። ስለዚህ ቀደም ያልናቸው ቴክኖሎጂ ያስፈልጋል፣ በተለይ ደግሞ ዘር ያስፈልጋል፣ ምርጥ ዘር ያስፈልጋል፣ የእንስሳት ግብአቶች ለምሳሌ ጫጩት ያስፈልጋል፣ የተሻሻሉ ዝርያ ያላቸው እንስሳትን ያስፈልጉናል። ስለዚህ እነዚህን ሁሉ ገዝቶ ምርትና ምርታማነቱን ለመጨመር የፋይናንስ አገልግሎት በጣም ቁልፍ ሚና አለው ማለት ነው። ስለዚህ እዛም ላይ በተለየ ሁኔታ እየተሰራ ይገኛል። እንግዲህ በአጠቃላይ በኤቲአይ በአጠቃላይ ደግሞ ለምሳሌ በተለይ የዋን ስቶፕ ሾፒንግ የሚባል አሰራር አለ። አንደኛው ይሄ ማለት ምን ማለት ነው? አርሶ አደሮች በያሉበት አካባቢ በተለይ በሚያመርቱበት ክላስተር አካባቢ ግብአት በቅርበት እንዲያገኙ የተቋቋመ አንደኛው የአሰራር ስርዓት ማለት ነው። ስለዚህ ይሄ ዋን ስቶፕ ሾፒንግ የሚባለው አጠቃላይ ግብርና ግብአቶችን በዛው አግኝተው የሚጠቀሙበትን ሁኔታ ለማመቻቸት እየተቋቋመ ነው ማለት ነው። ስለዚህ ኤቲአይ ይህንንና ከዚህም በላይ በተለይ የግብርናውን ትራንስፎርሜሽን ለማሳለጥ አዳዲስ ቴክኖሎጂዎችን አዳዲስ አሰራሮችን የመዘርጋት ኃላፊነት ወስዶ እየሰራ ይገኛል ማለት ነው። ዶክተር በተለይ እሱም በዚህ ውይይት ስናደርግ በዋነኝነት ከዚህ ከውጭ ጉዳይና ከደህንነት ጋርም የምግብ ሉዓላዊነት የሚያዛምደው ነገሮች በርካታ ነገሮች ስለሆኑ እዛም ላይ ደግሞ ጥናታዊ ጽሁፎችንም ስለሰሩ ነው። አሁን ከዚህ ቀደም ስንመለከተው ኢትዮጵያ በመጥፎ ገጽታዋ ሲነሳ የነበረውና የመደራደር እንደው የዳር ድንበሩንም አገር ግዛቱንም ከማስጠበቅና በዛም ትልቅ ስም እንዳላት ሁሉ በሌላ በኩል ግን በዚህ ጉዳይ መጥፎ የሆነ ገጽታዋን የሚያበላሽ ሁኔታዎች ስለነበሩ የመደራደር አቅሟንም እንደዚሁም በውጭ ጉዳይ ግንኙነቷ ላይም የራሱ የሆነ መጥፎ አሻራን ያሳረፈ መሆኑ ይታወሳል እና ብዙ ጊዜ እንደውም በሀገራችን ውስጥ ድርቆች ሲኖሩም የዓለም አቀፍ ሚዲያዎችም ጭምር መጥፎ ገጽታውን ከማውጣትም ባሻገር አሁንም ድረስ ያንስም ይዞ የቀጠሉበትን ሁኔታዎች እናያለን። በብዙ መልኩ የተለወጡ ነገሮች እንዳለ ሆኖ ከዛም ተሻግረን ግን በፍጥነት ደግሞ አሁን እንዲሁም እንደ ምሳሌ ሆኖ መነሳት በዓለም አቀፉ የተቋም በፋኦም ለጠቅላይ ሚኒስትር አብይ አህመድ ሽልማት ከመስጠት ባሻገር የተባበሩት መንግስታትም በዚሁ ላይ በተለይ በምግብ ዋስትና ላይ ትኩረት ያደረገ ዓለም አቀፍ ጉባኤም ኢትዮጵያ ውስጥ መካሄዱ እና በርካታ በእውነቱ ላይ የተሳተፉ ደግሞ ዓለም አቀፍ ተቋማት እንደዚሁም ጋዜጠኞች የተገኙበትን ሁኔታዎች እናየዋለን እና የምግብ የሉዓላዊነትን ማረጋገጥ ከውጭ ጉዳይ ግንኙነትን ከፍ ከማድረግ ከመደራደር አቅምን ከማሳደግ ጋር ያመጣው ለውጥ በተወሰነ አብረን ነው የሂደቱና አጠቃላይ የግብርናውን ዘርፍ ማሳደግ አለ። የምግብ ሉዓላዊነትን ለማረጋገጥ ተሰርቷል። የፖሊሲም የብዙ ውጤቶች ድምር ነውና አሁን ሀገራችን ያለችበትን ገጽታ የምንመለከተው ያው ለረጅም ጊዜ የምንታወቀው ማምረት አልቻሉም ሚለው ነው እና አሁንም አንዳንድ እንትኖችን ብታይ በፊት የሚዲያ ብታይ በፊት ማምረት ያልቻሉ እና ራሳቸውን መመገብ ያልቻሉ አምቢሽየስ የሆነ እቅድ አውጥተው ይሄን ያህል ላይ 40.7 ቢሊዮን ችግኝ እንደተከልን ይሄ የታወቀ ነውና በዋናነት ኮፕ 32 እንድናስተናግድ መደረጉ አንድ የዚህ እውቅና ነው ብዬ አስባለሁ። ሁለተኛ እና የውጭው ሳይሆን ግን በዋናነት አገራዊ መነሳሳት ሁሉም ሰው የአንድ መንግስት ወይም የአንድ ፓርቲ ሳይሆን ሁሉም ህፃናትም ሁሉም ማህበረሰብ አረንጓዴ ማልበስን ከጓሮ ፍሬ ማግኘት እንደሚቻል ይሄንን እና ማህበረሰቡን የሚያስተባብር መንፈስ መኖሩ እንደ አንድ ትልቅ ዋና ስኬት ነው ብዬ አምናለሁ። ምክንያቱም ውስጥ ጠንካራ ካልሆንክ ውጪ ሁለተኛ ደረጃ ነውና ሌላው መፈራቶች የሚመጡትም ይሄ ሀገር ከዚህ በኋላ ራሱን በምግብ ችሏል። ስለዚህ የተጽዕኖ ሜካኒዝማችንን መቀየር አለብን የሚል ነው። ቅድም ካነሳውልህ ከውጭ የሚገቡ እርዳታዎች ፈጽሞ የአገር ውስጥ ማርኬትንና ገበሬዎችን ይጎዳሉ። አሁን የኢትዮጵያ የአደጋ ዝግጁነትና መከላከል
ከኢትዮጵያ የተገዙ ስንዴዎችን ነው የሚያከፋፍለውና ለጉዳት ላለባቸው አካባቢዎች ይሄ ማለት ትልቅ ለውጥ ነው ወይም ላይክ አብዮታዊ የሆነ ለውጥ ነውና ይሄ አንድ ትልቅ ሰክሰስ ነው ብዬ አስባለሁ። ሌላው አሁንም የውጭ ዲፕሎማቶቻችን እንደ በፊቱ የሚሸማቀቁበት ሳይሆን እንደዚህ ሪኮግናይዝድ የሆነ የግብርና ስኬት አለን ማለት ነው። ሌላው በዋናነት ማንሳት ያለብን በአገር ውስጥ ምርት ስታመርትና ራስን መመገብ ስትችል የአገር ውስጥ የሚኖሩህን ግጭቶች ትቀንሳለህ። ስለዚህ ይሄም በዋናነት ልናስብበት የሚገባው ከውጭ ጉዳይና የደህንነት ጉዳይ የተያያዘ ስለሆነ የጃዙርቅኝ ይዛትንም ጭምር የሚያስቀር ነው። ያው በተደጋጋሚ ብዙ ጊዜ እርዳታ ከውጭ የሚገባባቸው ሀገራት ብዙ ጊዜ ሉዓላዊነታቸውን አደጋ ላይ የሚጥል ሆኖ እናያለን። በተግባርም ብዙ ጊዜ የታየ ነው። እንደ አፍሪካ እንኳን ስንመለከተው በቅርቡ የዩክሬንና የሩሲያ ጦርነት በተከሰተ ጊዜ ብዙ የአፍሪካ ሀገራት በቀጥታ ቶሎ ጉዞ የሚያደረጉት እንዴት እናገኝ ምርት፣ እንደዚሁም ኮቪድ በተከሰተ ጊዜ በተመሳሳይ ሁኔታ እንዴት እናገኝ ነው እና ምርት የሚለው ላይ አልነበረም። ትልቁ ነገር ግን ስንመለከተው በተፈጥሮ ደግሞ ሰፊ የሆነ የሚታረስ መሬት ያለው ቀጠና ነው። ኢትዮጵያን ብቻ ሳይሆን መላው አፍሪካን ስንመለከተው ከዚህ ጋር ሰፊ ማምረት የምንችልበትን እድል ይዞ መጥቷል። ትልቁ ነገር በፖሊሲም ራሱ እና በመንግስት ደረጃ እንደዚህ አይነት ሀሳቦች መደግፋቸው የራሱ የሆነ ውጤቶች እንዳሉት ማንሳት እንችላለን። ወደ ፕሮፌሰር ልምጣና ያው ውይይታችንን እያጠቃለን ስለሆነ ኢትዮጵያ አሁን የያዘችውን የዚህ የምግብ ሉዓላዊነትን የማረጋገጥ ስራ ቀጣይ በምን መልኩ በተለይ በመደመር መንግስት የተያዙ እቅዶች ሰፊ እቅዶች አሉ። እነሱ በማሳካት ረገድ ምን መተግበር አለበት ብሎ ያስባሉ? በእርሶ ምልከታ በተለይ እንደ ምጣኔ ሀብት መምህር ነው። ጥሩ መለስ ብለን ሀሳባችሁን እንወስዳለን። ወደ ወላይታ እንምጣና ምናልባት ሀሳቡን ያካፍሉን እያጠቃለንም ስለሆነ ውይይታችን ቀጣይ ምን ስራዎች ሊሰሩ ታስበዋል በተለይ በዞኑ የሚለውን ሀሳብ ያካፍሉና መለስ ብለን ከደቡብ አፍሪካ ሀሳቡን ይሰጡናል። አመሰግናለሁ። አሁን የምግብ ሉዓላዊነትን ለማረጋገጥ ወይም ፉድ ሴኩሪቲን ለማረጋገጥ ብዙ የተጀማመሩ ስራዎች አሉ። እንደ ሀገር ደረጃ ይሄ ተረጅነት ወይም ጠባቂነት የግለሰብ ክብር፣ የማህበረሰብ ክብር፣ የሀገር ክብር ዝቅ የሚያደርግ መሆኑን መግባባት ላይ ተደርሷል እንደ ሀገር። ስለዚህ ከዛ አስተሳሰብ ወጥተን አምራች መሆን አለብን፣ መስራት አለብን፣ ጠባቂነት ዝንባሌውን ማስወገድ አለብን የሚለው በመደመር መንግስት ሁላችንም የተግባባንበት ነው። ስለዚህ ይሄንን ሂሳቤ ወደ መሬት ማውረድ ነው ወደኛ አካባቢ። ስለዚህ ግብርናው ዘርፍ ላይ ስንመለከት ያሉ ማነቆች አሉ። ግብርናችን በተለይ በቴክኖሎጂ የታገዘ መሆን አለበት፣ በትራክተር የታገዘ መሆን አለበት። አስፈላጊ የሆኑ ግብአቶች መሟላት አለባቸው። አርሶ አደሮቻችን ደግሞ በዛ ልክ መደገፍ አለባቸው። ለአርሶ አደሮች ድጋፍ የሚያደርጉ የግብርና ባለሙያዎች በየቀበሌ ያሉ ደግሞ ከወትሮ በተለየ መንፈስ መስራት አለባቸው። የግንዛቤ ስራዎችንም ማግኘት ወይም የግንዛቤ ማስጨበጫ ስራዎቹ ማግኘት አለባቸው። ይሄ ሁሉ የተግባባንበት ሁኔታ ነው ያለው እንደ ወላይታ ዞን። ስለዚህ በሁሉም ዘርፍ ላይ ምርታ ማምጣት አለብን። ለማኝ መሆን የለብንም። ሰርተን መቀየር እንችላለን። የሀገራችንም ከፍታ ማስጠበቅ እንችላለን ስንሰራ ስናመርት። ይሄንን በውሉ ተገንዝበን በተለያዩ ዘርፎች ላይ ከዚህ በፊት ወደኛ አካባቢም ያልተለመዱ ነገሮች ነበረ። ይሄ የመስኖ ስራዎች በስፋት የሚሰራበት የበጋ መስኖ ሲንዴም ደግሞ በመደመር መንግስት እሳቤ የመነጨ ስለሆነ ይሄንን ተግባራዊ በማድረግ አካባቢያችንም ከምግብ እጥረት ማላቀቅ አለብን። ሀገራዊም ዳይሬክሽን ስለሆነ የሀገራችንም ክብርና ጥቅም ማስጠበቅ አለብን ከሚለው ነገር ተነስተን አሁን
ከ38 ሺህ አሁን በዚህ በበጋ መስኖ ላይ እየተሰራ ያለው ከ38 ሺህ ሄክታር ውስጥ ወደ 34 ሺህ አካባቢ የበጋ መስኖ ስንዴ የሚለባበት ነው ማለት ነው። ስለዚህ ወደ ዱጉና አካባቢ ወደ ሁምቦ አካባቢ ስንመለከት የስንዴ አብዮት ነው አሁን ላይ ያለው ማለት ነው። በተጨማሪ ደግሞ ውሃ ገብ አካባቢ በሆኑ ቦታዎች ላይ እንደ ማነቆ የተገመገሙ ነገሮች አሉ። ባህር ዛፍ ተተክሎ የተገኙበት ሁኔታ ነበረ። ይሄንን በምክር ቤት በማስወሰን ባህር ዛፍ ከውሃ ገብ አካባቢዎች ቶታሊ መነሳት አለበት። ይሄንን ባለፉት ጊዜያት ስንሰራ ቆይተናል። ይሄ ደግሞ ለዘርፉ የሚያደርገው አስተዋጽኦ ከፍተኛ ስለሆነ እናመሰግናለን። በዚህ ሁኔታ እየሰራ ነው ያለ ነው። እሺ ያው እያጠቃልን ስለሆነ ነው ውይይታችን። አቶ መሰረት በተለይ የዚህን ዘርፍ የግብርናው ዘርፍ ነው ያው እንግዲህ የምግብ ምርትን በሰፊው የሚኖረው። ከዛ በኋላ ነው እንግዲህ ሌሎች የማምረቻው ዘርፍም ሴቶችን በመጨመር ረገድ ነው ትልቅ ሚና የሚኖራቸው። ዘርፉን በመደገፍ ረገድ የፖሊሲ ድጋፎች፣ የፋይናንስ ድጋፎች ለአምራቹ ማለት ነው ብዙ ስራዎች ያስፈልጋሉ። በሀገር በቀል ደግሞ ስርዓቱ መመራትም እንደ ትልቅ መነሻ አድርገን የምናነሳው ነው። በየአመቱም ደግሞ ቀላል የሚባል ቁጥር አይደለም ወደ የማይታረስ መሬት የነበረው ወደሚታረስ መሬት የተቀየረው ከ1.7 ሄክታር በላይ ወደ ሚሊዮን ሄክታር በላይ እንግዲህ ይሄ ማለት ኔዘርላንድ ለዓለም አቀፍ ገበያ ሁሉ የሚያቀርቡ ታዋቂ ሀገራት ናት። ወደ 2 ሚሊዮን ሄክታር ነው ያላት። እንግዲህ ይሄ ማለት በየአመቱ እኛም ወደ ምርት የምናስገባው በዚህ ደረጃ ከሆነ የምርትና ምርታማነቱ ማሳደግ ከቻል በቅርቡ የምናረጋግጥበት ይሆናልና ምናልባት እያጠቃደም ስለሆነ እዚህ ላይ ያሉት ሀሳብ በጣም ጥሩ አመሰግናለሁ። ስለዚህ የግብርናው ሴክተር አሁንም የትኩረት መስክ ሆኖ ቀጥሏል። በተለይ ለሀገሪቱም የኢኮኖሚ ትራንስፎርሜሽን የግብርናው ሴክተር አሁንም ቁልፍ ሚናውን እየተጫወተ ይገኛል። ስለዚህ በመንግስትም ደረጃ በፌዴራል መንግስትም በክልልም በየደረጃው እስከ ቀበሌ ባለው መዋቅር ውስጥ ይሄ በደንብ መታሰብ አለበት። ስለዚህ የግብርናው ሴክተር ትራንስፎርም ሲያደርግ በተለይ ደግሞ ገጠር አካባቢ የሩራል ትራንስፎርሜሽን ስራው በደንብ ሲሳካ አጠቃላይ መዋቅራዊ ለውጥ ያመጣል ተብሎ ነው የሚታሰበውና ስለዚህ ይሄኛውን በየደረጃው ያለው የመንግስት መዋቅር በደንብ አንደርላይን አድርጎ ይዞ ስራውን መስራት ያስፈልጋል የሚል የመጀመሪያው ሀሳብ ነው። ሁለተኛው በተለይ በስሞል ሆልደር ፋርመርስ እና ፓስቶራሊስት ደረጃ የምግብ ሉዓላዊነትን ለማረጋገጥ ትልቅ ሚና አላቸው። እንዴት ነው የሚጫወቱት ይህን ሚና? በተለይ አዳዲስ ቴክኖሎጂዎችን ምርጥ ዘር ሊሆን ይችላል፣ የእንስሳት ግብአቶችን ሊሆን ይችላል፣ አግሪካልቸራል ማሽነሪስ ሊሆኑ ይችላሉ። በአጠቃላይ ግን አዳዲስ ቴክኖሎጂዎችና አሰራሮችን በመተግበር የበኩላቸውን በተለይ እንደ ሀገር የተያዘውን የምግብ ሉዓላዊነትን የማረጋገጥ ጉዳይ የበኩላቸውን ሊጫወቱ ይችላሉ። ምክንያቱም በእነሱ ደረጃ ከቤተሰብ ፍጆታ አልፎ ለገበያ የሚቀርብና ለሀገር ሊበቃ የሚችል ምርት ማምረት ይችላሉ። ምክንያቱም ቴክኖሎጂ እስከተጠቀሙ ድረስ የግብርናው ምርትና ምርታማነት ባላቸው ማሳ ላይ መጨመር ስለሚችሉ ማለት ነው። ስለዚህ እነሱም ትልቅ ተዋናይ ናቸው የሚል ሀሳብ አለኝ። ሶስተኛው የአጋር አካላት ናቸው። ስለዚህ በኢትዮጵያ ብዙ አጋር አካላት አሉን። በተለይ በግብርናው ዘርፍ የሚሰሩ ደግሞ የተለያዩ አጋር አካላት አሉን። እነዚህ አካላት በያሉበት መዋቅር ካለው የመንግስት መዋቅር ጋር የመንግስትን እቅድ ለማስፈጸም ተናቦና በደንብ ተቀናጅቶ መስራትን ይፈልጋልና እዛ ላይም ትኩረት ሰጥተው መስራት ይጠበቅባቸዋል የሚል ሀሳብ አለኝ። ሌላኛው አራተኛው ስቴክሆልደር ብለን የምናስበው የፕራይቬት ሴክተር ነው። ስለዚህ በመንግስት ደረጃ ፖሊሲና ስትራቴጂ ልናወጣ እንችላለን። ምቹ ሁኔታዎችን ነው ልንፈጥር የምንችለው። ከዛ ውጭ ግን እያንዳንዱን የትራንስፎርሜሽን ስራ ሊሰራ የሚችለው የፕራይቬት ሴክተር ነው። ስለዚህ ከአንዱ አርሶ አደር ወይም ፓስቶራሊስት ጀምሮ በየደረጃው ግብአትን ማቅረብ ላይ የተሰማሩ፣ ፕሮሰሲንግ ላይ የተሰማሩ አካላት፣ ዲስትሪቢዩሽን ላይ የተሰማሩ አካላት፣ እንደዚሁም ደግሞ ምግብ ማቅረብ ላይ የተሰማሩ ድርጅቶችና የግል ተቋማትም ጭምር በትልቁ ትልቅ ሚና እንዳላቸው ተገንዝበው ይሄንን አስተዋጽኦአቸውን እንዲቀጥሉ ነው የምንፈልገው። ይሄንን ስናደርግ በኢትዮጵያ ደረጃ ያለውን የምግብ ስርዓት ሽግግር እናሳካለን ማለት ነው። እንደዚሁም ደግሞ የምግብ ሉዓላዊነታችንን ልናረጋግጥ እንችላለን። አመሰግናለሁ። በጣም ጥሩ እናመሰግናለን። ወደ ፕሮፌሰር ልምጣና ፕሮፌሰር ቀደም ሲል ያነሳውት ሀሳብ አለ። በተለይ ሀገራችን የያዘችውን የምግብ ሉዓላዊነትን ማረጋገጥ ስራዎች ውጤታማ እንዲሆኑ
ምናልባት ምን ስራዎች መሰራት አለባቸው የሚለውን ሀሳብ ያካፍሉ፣ አጠር አድርገው ያካፍሉ። አቶ ተመስገን በዝርዝር ነው ያስቀመጣቸው እና እነዚህ ስቴክሆልደርስ ወይም ዋና ተዋናኞች ከመንግስት ጎን ለጎን እነዚህን ጅማሮች የማስቀጠል ኃላፊነት አለባቸው። ለምሳሌ በተለይ ይሄ ስሞል ሆልደር ፋርመርስ የተባሉት እነሱ ናቸው ሀገር መጋቢዎች እና እነሱ የመንግስትን ፖሊሲ የቴክኖሎጂ ድጋፍ የሚሰጡትን ሁሉን አቀፍ ድጋፎች ተጠቅመው ወደ ልማቱ ከገቡ ምክንያቱም ይሄ ሉዓላዊነት የአንድ ሰሞን ስራ አይደለም፣ የእድሜ ልክ የዘመናት ስራ ነው። ስለዚህ ይሄ ስርዓት በተሳለጠ መንገድ እንዲሄድ በመጀመሪያ የተጠቀሱት ስቴክሆልደር የተባሉት በተለይ አነስተኛ ገበሬዎች እና አምራቾች ይሄንን ሀገራዊ ኃላፊነት የማስቀጠል ኃላፊነት አለባቸው። አመሰግናለሁ ፕሮፌሰር። ዶክተር የውይይታችን እያጠቃለን ነውና ኢትዮጵያ እንግዲህ በርካታ ስራዎችን እያከናወነች ነው። የግብርናውን ዘርፍ በማዘመን ረገድ የምግብ ሉዓላዊነትን ለማረጋገጥ ቅድም ያነሳናቸው ሰፋፊ የሆኑና እንደ በውይይታችንም ያው ሰፊ ሀሳብ ስለሆነ ያልጠቀስናቸው ብዙ ስራዎች እንዳሉ እናነሳለን። ግን ደግሞ ብዙ ማህበረሰብና ብዙ የሰው ኃይልም የያዘ ዘርፍ ነው። ይህ ዘርፍ እና ሰፊ ደግሞ የሚታረስ መሬት ኢትዮጵያ ያላት ይህን ከብዙ ነገር ጋር የሚገናኝ ነው። ይህን ከፍ አድርጎ መስራትና ከዚህም ደግሞ ራስን መቻል ብቻ ሳይሆን ለውጭም እንደዚሁ አንዱ የኢኮኖሚ ዘርፍ ግባት ሊሆን የሚችል ነው። ይህን በማሳደግ ረገድ አሁን የመድመር መንግስት የያዘው እቅዶችን ለማሳካት ምን መሰራት አለበት ብሎ ያስባሉ? ቅድም የጠቀስኳቸው አሁን መንግስት የያዛቸው እቅዶች ብቻ ሳይሆን ስራዎች እንዳሉ ሆነው በመጀመሪያ እነሱ ህዝቡ በደንብ ማህበረሰባችን ምሁራን እዚህ ላይ በደንብ ኢንተርናላይዝ እንድናረግ የራሳችን ብለን እንድናስበው እንዲቆጨን ማድረግ ያስፈልጋል ብዬ አስባለሁ። ሌላው የረጅም ጊዜ አቋም የሚሆነው ምግብን ሴኩሪታይዝ ማድረግ አለብን። ይሄ ማለት እንደ ትልቅ አገራዊ እሴት አይተን የግብርና ጉዳይ የግብርና ሚኒስቴርና ከስሩ ባሉት 9 ተጠሪ ተቋማት ብቻ ሳይሆን ሌሎችም የጸጥታና የደህንነት ተቋማት ሊያዩት ይገባል። በ2016 የግብርና ፖሊሲያችን የወጣ የግብርና ፖሊሲ ምን ነጥብ ያነሳል? የጸረ ተባይ መድኃኒቶች ማረጋገጫ የሌላቸው ሰብልን ሊጎዱ የሚችሉ እንደሚገቡ፣ የእንስሳት መድኃኒቶች ማረጋገጫ የሌላቸው ጉዳት ህዝቡ ላይ እንስሳት ላይ ጉዳት የሚፈጥሩ እንደሚገቡ፣ አፈርን ወደ አሲዳማነት የሚቀይሩ የሰብል ምርታቸው ያልተረጋገጠና ዝቅተኛ ምርት ያላቸው የዘር ፍሬዎች እንደሚገቡ ይገልጻል። ይሄ የደህንነት ችግር እንደሆነ ብሎ ይገልጻል። እና ይሄ መፈታት ያለበት በግብርና ሚኒስቴርና በግብርና ብቻ ባለሙያዎች ሳይሆን የደህንነት ተቋማትም ኢንቮልቭ ሆነው እዚህ ነገር ላይ ልንሰራ ይገባል። ከዚህ ጋር በተያያዘ የነዚህ የእንስሳትና የሰብል ምርትን ብቻ ሳይሆን አገር ውስጥ የተመረቱ ምርቶች ዲስኢንፎርሜሽን በመደረግ ዋጋቸው ሊጨምር ይችላል። አንስቴብል የሆነ ማህበረሰብ ሊፈጠር ይችላል እና ይህንንም መከላከል የምንችለው በደህንነት ተቋማት ነው። አላስፈላጊ የሆኑ የዋጋ ጭማሪዎች ህዝቡን የሚያማርሩ እንደ አንድ ትልቅ መሰረታዊ ችግር ነውና የምግብ ጉዳይ ሴኩሪታይዝድ መሆን ያለበት በአትኩሮት ሊታይ የሚገባው አገሮች ሰላማቸው ሊናጋ የሚችለው መንግስታት ያሰቡትን ሳይፈጽሙ የተለያዩ መናጋቶች እንዲወጥሯቸው የሚያደርገው የምግብን
አተኩረን እንደ አንድ ስትራቴጂክ አሴት ልንመለከተው ይገባል። አሁን የተያዘውም ፖሊሲ ሊቀጥልና ኢንተርናላይዝ ሊሆን ይገባል ብዬ አስባለሁ። በጣም ነው የማመሰግነው። ፕሮፌሰር ሙላቱ ፍቃዱ የምጣኔ ሀብት ተመራማሪ ናቸው። እሳቸው እንደዚሁ ከደቡብ አፍሪካ ገብተው ሀሳባቸውን ሰጥተውናል። እንደዚሁም ከወላይታ ዞንም እንደዚሁ እንግዳችን ማለት ነው ጥሩ ሀሳብ ሰጥተውናል። በተግባር የተሰሩ ስራዎችን በደንብ ነው ያነሱልን። አቶ አዲሱን እናመሰግናለን። እንደዚሁም ከዚሁ ከስቱዲዮአችን ደግሞ ዶክተር ቃላብ ታደሰ የውጭ ጉዳይና ደህንነት ተመራማሪ እንደዚሁም በመንግስት በምግብ ዋስትና እና ሉዓላዊነትን በተመለከተ ምርምር ጽሁፋቸውን ያሳተሙ ናቸው። በሚሊተሪ ሳይንስ ደግሞ መምህርም ጭምር ናቸው። እንደዚሁም አቶ መሰረት እንደዚሁ ከግብርና ትራንስፎርሜሽን ኢንስቲትዩት የኢትዮጵያ ምግብ ስርዓት ሽግግርና ኒውትሪሽን የክላስተር 1 አስተባባሪ ጥሩ ሀሳብ ነው የሰጣችሁን። በጣም ነው አመሰግናለሁ። አመሰግናለሁ በጣም ተመልካቾቻችን የምግብ ዋስትና ላይ ትኩረት ያደረገው የዛሬው የዳጉ ውይይታችን ይህን ይመስላል። ከዩቱ ጋር ተመስገን እንዳለ ነበርኩኝ። ሰላም።